የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያዋርዱ ናቸው። ቀጣዩ ተሐድሶ የሚል አለ፣ ቀጣይ ፕሮቴስታንት የሚል እንዲያውም አጋጥሞኛል። የራስስ መዝሙር ምዘምረው አጠነው ወይ? ይህ ዘርፌን የመናፈቅ ወይም ደግሞ ጥሎ የመውጣት እንዳልሆነ እንዲረዱልኝ ይፈልጋለሁ። አንዳንድም ሰዎች ካለመረዳት ያክል የማይሆኑ ኮሜንቶችን ሲጽፉ አያለሁ። ዘርፌን የመናፈቅ ጉዳይ አይደለም። ጸጋኔ ተመላሾይ አምላኬን የወለድሽው ያንን የሚነድ እሳት እንደምን ቻልሽው? ወደ ፕሮቴስታንት አዳራሽ ሄዳችሁ ነበረ? በጣም ተጠይፈው በቃ ስህተት መንገድ ላይ ነበርም ብለው ነው የሚያስቡት። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወግዘው ፕሮቴስታንት የሆኑ ተሐድሶ የሆኑ ኦፊሻል የሆኑ የእነሱም መዝሙር ሺህ ጊዜ ብትወደው የመዘመር ሀሳብ አለ? እኔ ያንን መዝሙር ስዘምር እነዛን ሰዎች አይደለም ማስታውሰው። የዘርፌን መዝሙር መዘመር ምንድን ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን የሚሰጠው እርባና? ከዚህ ሁሉ እንትርክ ለምን የራስክን መዝሙር አትሰራ? ያን ነገር እኔ አሁን ማስታወስ ስለማልፈልግ ነው። በቃ ሴክሬት ሆኖ ቢቀመጥ። ቀኑ ከረፈደ ከመሸብኝ መጣው። ያንተ ቀን ያንተ ምኑ መሽቶ ነው? ምን አርፈደ ነው? ገርፈዋል መሰል ትንሽ ፈራህ እኮ ማለት ሄድን ማለት ግን እምነት አልቀየርንም በሰዓቱ። ወደ ፕሮቴስታንት አዳራሽ ሄዳችሁ ነበረ? አንተም ቤተሰቦችህም ሃይማኖት ቀይራችሁ ነበር? የተወደዳችሁ የሎዛ ፖድካስት ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ሚዲያ ሎዛ ፖድካስት ነው። የዛሬው እንግዳችን ዘማሪ የአብቃል ደሳለኝ በዚህ እድሜው ከ40 በላይ ዝማሬዎችን ያበረከተ አንድ አልበም ያወጣ ሃይማኖት ሊቀይር ብሎ ለጥቂት ምን እንደሆነ እነግራችኋለሁ። ሌሎች ጉዳዮችንም እናወራለን። በቅርቡ ደግሞ በብዙ ዝማሬዎች እየተደመጠ ይገኛል። ከነዚያ ዝማሬዎች ጋር ተያይዞ የሚነሱ ጥያቄዎች አሉ። እሱን ይመልሳል። አገልግሎቱ፣ ትምህርቱ፣ ልጅነቱ እንዴት አስማምቶ እየሄደ ነው የሚሉትን ጉዳዮች እናነሳለን። እስከ መጨረሻው ድረስ አብራችሁን ብትቆዩ ታተርፉበታላችሁ። ይህ ሎዛ ፖድካስት በሎዛ ሚዲያ ነው። አብራችሁን ቆዩ። ዘማሪ የአብቃል ደሳለኝ የሚለው ስም ይስማማል? ማዕረግ አለ ሌላ? አይ የለኝም። ዲያቆን ድቁና አለ? የለኝም። ኧረ የለኝም። ስለዚህ ይህን ስም እንጥራው? አዎ። እሺ፣ ራስን እስቲ ያስተዋውቀን። እሺ፣ በቅድሚያ ሁላችሁም የእግዚአብሔር ቤተሰቦች ባላችሁበት ቦታ ሁሉ የእግዚአብሔር ሰላም በያላችሁበት ቦታ ይብዛላችሁ። እኔ ወንድማችሁ ዘማሪ አብቃል ደሳለኝ ነኝ። ያው አሁን 17 ዓመቴ ነው። ያው የ11ኛ ክፍል የሶሻል ሳይንስ ተማሪ ነኝ። ከዛ ውጪ ደግሞ የዜማ መሳሪያ ተጫዋች ክራር እጫወታለሁ። ከዛ ውጪ ግጥምና ዜማዎችን እሰራለሁ፣ ሞክራለሁ። በተሰጠኝ ጸጋ ያክል ደግሞ ዘምራለሁ። ከዛም ውጪ ደግሞ የግራፊክስ ዲዛይን ስራዎችንም በትንሹ ሞካክራለሁ። ያው ለብዙ ሰዎች የሰራውላቸው ሰዎች አሉ። የተወሰኑ እዚሁ ዩቲዩብ ላይ የተለቀቁ ስራዎችን በተወሰኑ መልኩ ሰርቻለሁ። ይህንን ይመስላል። ግሩም ነው። 19 ዓመት 17 አዎ፣ የሚገርም ነው። በ17 ዓመት ትዘምራለህ፣ ግጥምና ዜማ ትጽፋለህ። የ11ኛ ክፍል ተማሪ ነህ። ግራፊክስ ዲዛይን ትሰራለህ፣ ክራር ትጫወታለህ። አዎ። የዚህ ሁሉ ሚስጥር ምንድን ነው? የዚህ ሁሉ ሚስጥር ያው አንድ ይህ ሁሉ ከኔ ሆነ አይደለም። አንድ ፈጣሪ ራሱ ይህን ሁሉ ስጦታ ጨምሮ ሰጥቶኛል። እኔም ደግሞ በተሰጠኝ ጸጋ፣ በተሰጠኝ አቅም፣ በዚህ በተሰጠኝ ስጦታ ውስጥ ደግሞ የራሴን የሆነ አቅም መፍጠር፣ ራሴን በደንብ ማሳደግ፣ ራሴን ማጎልበት በደንብ ስጀምር በእነዚህ ነገሮች ላይ በደንብ የበለጠ የበረታው ሆንኩ። ይሄ ነው ምክንያቱ። በጣም ጥሩ።
ጥያቄን ከመጨረሻው ጀምሬ ወደ ኋላ እመለሳለሁ። እሺ ሰሞኑን ዝማሬዎችን በውዳሴ መዝሙር ውዳሴ ሚዲያ አከታትለህ እየለቀክ ነው እና የምትለቃቸው ዝማሬዎች ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን በዚህ ሰዓት ላይ ያፈነገጡ የሚባሉ የነ ዘርፌን ዝማሬዎች ነው። ይህንን እነዚህ ዝማሬዎችን በመዘመርህ ሁለት አይነት ግሩፕ ተፈጥሯል። የመጀመሪያው እኛ ከመዝሙሩ እንጂ ከእሷ ጋር ምን አለን የሚል፣ ሁለተኛው ደግሞ አይ የቆሸሸ ማንነት እና የተወገዘ አካል የነሱን መዝሙር ቀድሞም ቢሆን ደና ላይ ያሉ መዘመሩ ያወጡትን ቢሆን መዘመሩ ተገቢ አይደለም። ቢኮዝ አሪዮስ ድሮ ደና ያለ ሲጽፋቸው የነበሩትን መጽሐፎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትጠቀማቸውም። ከመወገዙ በፊት ነው ብለን አንይዛቸውም። ስለዚህ ተገቢ አይደለም የሚሉ አሉ። በዚህ ማልነ ዝማሬዎቹ በጣም እየተደመጡልህ ነው። በጣም የሚገራርሙ ዝማሬዎች ናቸው። ልብን የሚሰረስሩ ዝማሬዎች ናቸው። በመጀመሪያ ውዳሴ ሚዲያ ውዳሴ መዝሙር የማን ነው? ሁለተኛ ለምን የነሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡትን ዘማሪያንን መዝሙር መዘመር ለምን ፈለክ? እሺ ያው ይህ ሰሞኑን እያነጋገረ ያለ ጉዳይ ነውና ያው መጀመሪያ ስናነሳ ውዳሴ መዝሙር የወንድማችን ዘማሪ ሰለሞን አቡበከር በጣም ለኔ በጣም መልካም ወንድሜ አባቴም ብዙ ነገር ይገልጸኛል ማለት እንዲህ ነው ብዬ የሚገልጸው ቃል ስለማጣ በጣም ወደው ወንድሜ የዘማሪ ሰለሞን አቡበከር የዩቲዩብ ቻናል ነው። እዚህ ላይ አዳዲስ ዘማሪያን መዝሙሮቻቸውን ሲያወጡ የሚለቁበት የዩቲዩብ ቻናል ነው። ያው እዚህም ሎዛ ፖድካስት ላይ ቀርቧል። ፖድካስቱን ስላየሁት የዘማሪ ሶልና ያው ሁለተኛው ጥያቄ ላይ ስንነሳ ማለት ይሄ ዝማሬ ያው በሁለት ወገን በኩል ብዙ ጭቅጭቅ እንዳመጣ እኔም አይቻለሁ። በተወሰነ መልኩ የሆኑ ነገሮችን ለማየት ተመልክቻለሁ። ማለት እኔ ያንን የሰራሁት በቃ በንጹህ ልብ በመነሳት ነው። ማለት መውጣታቸው ወጥተዋል፣ እግዚአብሔር እንዲመልሳቸው በቃ ወደ ነበሩበት ልቦና ያመጣቸው ዘንድ ጸልያለሁ ስለነሱ። ያው ያንን መዝሙር መዘመር የፈለኩት እኔ ጀስት አንድ የልጅነት ትውስታዬም ስለሆነ ነው። በደንብ በተለይ ዘርፌን ሳዳምጥ ያደኩ ስለማዳምጥ ከዛ ውጪ ደግሞ እነሱ የጣሉትን ነገር እኛ ምክንያቱም አሁን ኦልሞስት እነዚህ ሁለቱ የሰሯቸው መዝሙሮች ዩቲዩብ ላይ ጭነዋለች። ካያው እስካሁን ድረስ አልወረደም፣ ግን አትፈልገው እዘመሩ። ግን አሁን እነዛ የሚቃወሙትም ሰዎች በተዘዋዋሪ መልኩ በድብቅ የሚያዳምጡት ናቸው። ምክንያቱም ለምን አሁን ይሄ እንዴት ነው ለምን ተደመጠ ተብሎ አንድ ሰው ሲያነሳ የሆነ ሆይታ ነገር ሲነሳ በቃ ያው ስሜተኝነት ይመጣል፣ ሁሉም ይነሳል እንጂ ሁሉም በየቤቱ በዚህ ሰዓት ከሚለቀቁት መዝሙሮች ይልቅ በዚህ አሁን የሚሰማው የነዘርፌ የነትዝታው በፊት በቃ የወጡት ምናምን ሰዎች ነው። እና እኛ ያንን መስራት የፈለግነው እነሱ ጥለው የወጡትን ነገር እኛ በቃ እናከብርበታለን። አሁን እኔ በዛ ዝማሬ እመቤታችንን አመስግኝበታለሁ፣ አክብሬበታለሁ። እሷ ጥላ ንቃው ብትሄድም ለኔ ደግሞ ያ ዝማሬ ዋጋ አለው። ስለ እመቤታችን ክብር በደንቡ ገልጾልኛል። ጸጋን የተመላሽ ሆይ ላይ የጌታዬ እናት አዛኝ ልበል አዛኝ ነሽ ድንግል፣ እድሜና ጤናን ጸጋን አሰጭኝ እንዳገለግል ከልጇ ከወዳጇ ከኢየሱስ ክርስቶስ አማልዳ እንዳገለግል እድሜና ዘመን እንዲጨምርልኝ ከልጇ ከወዳጇ አማልዳ ለኔ የአገልግሎት ዘመኔን ይሄ እንዴት ነው በቃ በምልጇ ትረዳኛለች፣ ታግዘኛለች። ስለዚህ የልጇን በረከት ደግሞ ለኔ ይደርሰኛል። ያንን ነው ሐሳብ። ስለዚህ በጣም ማርበታለሁ። ከዛ ውጭ የበረሃው ጉዞ ደግሞ ሲባል በስደት ስላሉ እህት ወንድሞቻችን መጽናኛ ይሆን ዘንድ ነው የሰራ ነው እንጂ ከዛ በዘለለ ይሄ የዘርፌን የመናፈቅ ጉዳይ አይደለም። አዎ ዘርፌን የመናፈቅ ጉዳይ የለም። እኔ ከዘማሪዋም ጋር ናፍቆት ብዙም የለም፣ አላቃት ማለት በመዝሙሮቿ ነው እንጂ የምትታወቀው ያላት ፐርሰናሊቲዋን ምን ፐርሰናሊቲዋን እኔ አላቅም በበኩሌ።
ስለዚህ ያው እዚህ የሚመለከቱ ውድ ቤተሰቦቻችን ይህ ዘርፌን የመናፈቅ ወይም ደግሞ ጥሎ የመውጣት እንዳልሆነ እንዲረዱልኝ ይፈልጋለሁ። ምክንያቱም ያው አንዳንድም ሰዎች ካለመረዳት ያክል የማይሆኑ ኮሜንቶችን ሲጽፉ አያለሁ። ምን አይነት ኮሜንት ተጻፈ ያብቃል? ለጨዋታ እናንሳው። ያው በጨዋታ ማለት ብዙ ነው ማለት አሁን እንዲህ ነው ብሎ ማውራቱ አስፈላጊ አይመስለኝም። ማለት አሁን እኔ እነዚህን ኮሜንቶች በመልካም መልኩ ስለተቀበልኳቸው አሁን እዚህ ጋር ሚዲያም ባወጣ ከሰው ጋር መነቋቆር ሊሆን ስለሚችል ስም አትጥቀስ ለመመሰል እንደዛ ያልኩ መማሪያ እንዲሆኑ ነው። ቢኮዝ ሰው ሁሉ አይቷቸዋል። ኮሜንት ላይ ማንኛውም ሰው ቪዲዮ ካየ በኋላ ኮሜንት ያያል እና በጎ ነገር የሚጽፉ በጣም ብዙ ናቸው። ከ90% በላይ በጎ ኮሜንት አይቻለሁ። እንደገና ደግሞ ኔጌቲቭ ኮሜንቶች አይቻለሁ። እንዳረዳዱ ፖዚቲቭ እና ኔጌቲቭ የምንለው እንደቆምንበት መንገድ ነው የሚሆነው። ዞሮ ግን ምን አይነት ኮሜንቶች ተነሱ ምለህ? እሺ የተወሰነው አዲሱ ቀጣዩ ተሐድሶ የሚል አለ፣ ቀጣይ ፕሮቴስታንት የሚል እንዲያውም አጋጥሞኛል። ማለት ብዙም አልገረመኝ፣ ምክንያቱም እነሱ እየፈሩ በውስጥ እያዳመጡ ፊት ለፊት አንተን እዚህ ጋር የሆነ በቃ ገልጠ በጣም ስለምትወደው ሰው እንዲጽናናበት ብለ በድጋሚ መስራቱ በቃ ለነሱ ስሜት አልባ ነው። ግን ዋናውን ሲያዳምጡት እኮ ስሜት አላቸው። በቃ በደንብ እያለቀሱ ምናምን ነው የሚያዳምጡት። ግን ድጋሚ ሲሰራ ሰው ሲወጣ ምክንያቱም ከዚህ በፊት አሁን ጸጋን የተመላሽ የሚለው ዝማሬ ቲክቶክ ላይ የሆነ ታይም በጣም ሲናፈስ ነበረ። ከስንት ዓመት በፊት ብቻ አላቀው ዘማሪት ናርዶስ የምትባል ልጅ ሄዋን ብትስት የምትለዋን ቨርስ ቲክቶክ ላይ ለቃው። እዛን ታይም በጣም ብዙ ሰው በቃ ቻሌንጅ ሰርቶበታል። አሁን አስበው ያ ቻሌንጅ የተሰራበት ዝማሬ ወጣለች ምናምን፣ ግን ሰው ያንን አላሰበም። ስለዚህ ቻሌንጅ መስራትን መረጠ ማለት ይሄ እንዴት ነው? አንዳንዱ የስሜታዊነት ጉዳይ ያደርገዋል። የስሜታዊነት ነገሩን መረዳት ሳይችል ያብቃል። በዛው ግን አንድ ጥያቄ ልጠይቅህ። አሁን አንድ ታዋቂ የፕሮቴስታንት ዘማሪ በጣም ታዋቂ የሆነ ወደ ኦርቶዶክስ ቢመጣ ወደ ኦርቶዶክስ ቢመለስ ፕሮቴስታንቶች የዛን ዘማሪ መዝሙር ኦርቶዶክስ ላይ አሁን በዚህ ሰዓት ላይ ያለ ጥሎት የሄደውን ነገር ይዘምሩታል ብለህ ታስባለህ? አላቅም ማለት አሁን እኔ ያን ልል የምችለው በፕሮቴስታንቶቹ ያስተሳሰብ ደረጃ ላይ ሆኜ ነው ያንን ነገር ልል የምችለው። አሁን እኔ ያለሁት እዚህ ጋር እንደ ኦርቶዶክስ ክርስቲያን ነው እንጂ እንደ ፕሮቴስታንት ካንተ ውጭ የዘመረ ሰው አይተህ ታውቃለህ? መድረክ ላይ ወይም ሰንበት ትምህርት ቤት ላይ ወይም እንትን ላይ የምታስታውሰው ካለ ብዬ ነው። አይ እስካሁን እንደዚህ አጋጥሞኝ አያውቅም፣ እግዚአብሔር ይመስገን። ያው ብዙ ሰው በውስጥ ያዳምጣል እንጂ አውደ ምህረት ላይ ደፍሮ መዘመሩን ማንም አያደርገው አይደለም። እኔ ሌላውም ዘማሪ ያደረገው ዩቲዩብ ላይ ሰርቶ መልቀቁን ግን ማንም ሰው ስለሚያውቅበት ኦልሞስት በቃ የወጡትን ዘማሪዎች ሰው ሊሰራ ይችላል። አሁን ከዚህ በፊት አንድ ስራም አለኝ። በነገራችን ላይ መዝሙሮቹ ትክክል አይደሉም እያልን አይደለም፣ እየተባለም አይደለም። የመዝሙሮቹ ኮንቴንት ትክክል ናቸው አይደሉም። ይሄ ግጥሙ ተሐድሳዊ ፕሮቴስታንታዊ እንትን አለው ሳይሆን ጉዳዩ እነዚህ ሰዎች አንድ ወቅት ላይ ኦርቶዶክስ ነበሩ። ከዛ በኋላ አሁን የፕሮቴስታንት መስመር ላይ ነው ያሉት እና የቤተክርስቲያኑን ተሳዳቢዎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያዋርዱ ናቸው። የነሱን መዝሙር እነሱ የጣሉትን ማንጠልጠል እኛ የሌሎች ዘማሪያን መዝሙር መዘመረው አጠነው ወይ የራስስ መዝሙር መዘመረው አጠነው ወይ ነው የሰዎች ጥያቄ። ይሄ ነገር ደግሞ ካንተ ከባለቤቱ የሚያቅሰዋል የለም አይደል? አንተን ማብራራት ያለብህ የዘመርኩበት ምክንያት ይሄ ነው፣ እንደዚህ ነው፣ ይቅርታ የሚያስፈልገውም ይቅርታ፣ እንትን በአቋምህ ምጸና ከሆነ ደግሞ የዘመርኩባቸው ምክንያቶች ይሄ ናቸው የሚለው ነገር ልታብራራልኝና ይሄን ስንት መዝሙር ነው የዘመርከው? የሷን አሁን 2 መዝሙር ነው የተሰራው። ምንና ምን የሚለው ነው? ጸጋኔ ተመላሽ ሆይና የበረሃው ጉዞ የሚለውን ማለት ነው። እስቲ አስታውሰኝ በለኝ እስቲ። እሺ የመጀመሪያው ጸጋኔ ተመላሽ ሆይ ጌታዬን የወለድሽው፣ ጸጋኔ ተመላሽ ሆይ አምላኬን የወለድሽው፣ ያንን የሚነድ እሳት እንደምን ቻልሽው፣ ያንን የሚነድ እሳት እንደምን ቻልሽው። ብዙ ነቢያት የናፈቁትን ፀሐይ የወለድሽ
የምስራቅ ደጃፍ አማላጅቶ ድንግል አንቺው ነሽ ፍሬሽ ወረሰው ዓለሙን ሁሉ እጹብ ነው ዛሬ እንዴት ዝም ይላል አንደበታችን ላንቺ ዝማሬ። ከዛ ሁለተኛው የበረሃው ጉዞ ደግሞ የበረሃው ጉዞ እጅግ አደከመን ተጠማን ተራብን የምንቀምሰው አጥተን ከሰማይ ላይ መና ማን ያወርድልናል ድንግል ድረሽልን ስምሽን ጠርተናል በድቅድቅ ጨለማ ማንም በሌለበት እንጀራን ፍለጋ ተነሳን ለስደት ባህር ውቅያኖሱን እንዳይሆን አለፍነው የበረታን ቆመን የደከሙት ሞተው ጥቂቶች ቀርተናል ማርያም ማርያም ብለን በአንገታችን ያለው ስዕልሽን ስመን ድንግል ሆይ መልሺን ወደ አስራትሽ አገር በእናታችን እቅፍ ጾማችን እንደር። ሁለት ብቻ ነው የወሰድከው ከሷ? እነዚህ ሁለት ነው አይደል? አዎ። ጥሩ። ወደ ቅድሙ ጥያቄ እንመለስና ማጠቃለያ መልስ። ማጠቃለያው በቃ ቅድም እንዳልኩ ነው። አንድ መስራት የፈለኩት እሷ ጥለዋለች። እሷ የጣለችውን ነገር እኔ እሷ ረስተዋለች ብዬ አልንቀው። ምክንያቱም ተጽናንቼበታለሁ፣ ታንጬበታለሁ፣ በደንብ አክብሬበታለሁ። ስለዚህ እዚህ ጋር በጣም ብዙ ሰው እንዲሰራለት የሚፈልግ ሰው አለ ማለት ያንን ፖይንት አድርጌ አይደለም እኔ ሰራሁት በራሴ ፍላጎት ነው። ከዘማሪዋ ጋም ምንም ናፍቆትም ኖሮብኝ አይደለም። ያንን መዝሙር በራሴው ፍቃድ በራሴው ፍላጎት መስራት ፈልግ ስለነበረ እንደ አዲስ መስራት ፈልግ ስለነበረ ያንን ነገር ሰርቼዋለሁ። ምክንያቱ ያ ነው። እንደ አዲስ በአዲስ መልክ መሰራት አለበትም ብዬ ስለማምን ነው። ለዛ ነው። ከዛ ውጪ ያ ነገር ያስከፋችሁ ሰዎች ካላችሁ አላቅም፣ ይቅርታ። በዚሁ አጋጣሚ ይቅርታ ማለት ፈልጋለሁ። የተከፉ ሰዎች ካሉ ላበረታቱኝ፣ ላገዙኝ በሙሉ ግን በጣም አመሰግናለሁ ማለት ነው የምፈልገው። ጥሩ። ከዚህ በኋላ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወግዘው ወይም በራሳቸው መንገድ ፕሮቴስታንት የሆኑ ተሐድሶ የሆኑ ኦፊሻል የሆኑ የእነሱም መዝሙር ሺህ ጊዜ ብትወደው ሺህ ጊዜ ቢጥምህ ሺህ ጊዜ ደስ ቢልህ ሺህ ጊዜ ህይወትህን አስቀድሞ ቢለውጠው የመዘመር ሀሳብ አለ? እሱን አላቅም። ምክንያቱም አሁን ይሄ የአቋም ጉዳይ ነው ወይም ደግሞ የራስ አስተሳሰብ የአገልጋይነት አስተሳሰብ ጉዳይ ነው ይመስለኛል። ምክንያቱም እኔ ልሰራም ላልሰራም እንችላለሁ ማለት አይታወቅም። አሁን እንዲህ ነው ብዬ ብናገር ብሰራው እዚህ ጋር የሆነ የምጸጸትበትን ነገር ነው። ቢኮዝ እዚህ ጋር ሚዲያ ላይ ስለሆነ ለሰው አውጥቼ ስለሆነ የምናገረው ልሰራም ላልሰራም እንችላለሁ አይታወቅም። ግን ያን እምወስነው ከዚህ በኋላ በሚመጡት በምሰራቸው ስራዎች ሊሆን ይችላል አይታወቅም። ስለዚህ ማለት አሁን እንዴት ብዬ ልንገር አይታወቅም በሚለው ቢይዘው ቀላል ይመስለኛል ለኔ። ምክንያቱም አሁን እንዲህ ነው ካልኩ ቀጣይ ላይ ስቼ በሰራ የሆነ ነገር እንደሚፈጠር ግልጽ ነው። ስለዚህ አላቅም በሚለው ቢይዘው እኔ ደስ ይለኛል። ለዛም ይህ ጥያቄው ራሱ ትንሽ ያስጨንቃል። እንዲህ ነው ብትል በቃ የሆነ ነገር ደግሞ ቢፈጠር ምእመኑም ትንሽ ሊቆጣም ሊያዝንም ስለሚችል አላቅም። አቋም መያዝ ያልፈለግከው ለምን መሰለህ? ለምንድን ነው ማለት አሁን እንዴት መሰለ አልሰራውም ብዬ በወራ የሆነ ሰዓት ላይ በጣም ሰው ነኝ ያ መዝሙር በጣም ከወደድኩት ሰው ጆሮ ካልደረሰ በተለይ ያልደረሱ ስራዎች አሉ። ለምሳሌ ያልተሰሙ በፊት ኦርቶዶክስ ሆኖ እነዛ ሰዎች ሳይወጡ በፊት ማንም ያልሰማቸው አልበሞች አሉ። ሰዎቹን ማስታወስ አይመስልህም? ግን ሰዎች መልሰው እንዲያስታውሷቸው ማገዝ አይመስልህም? ማለት ለምሳሌ አሁን የትዝታው መዝሙር መዘመር የዘርፌን መዝሙር መዘመር ምንድነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን የሚሰጠው እርባና? ቢኮዝ በእነሱ መንገድ
ላይ የነበሩ ሰዎች እዚህ አሁን ኦርቶዶክስ ላይ ያሉ የነሱ ዝማሬዎች አሉ። የነሱ መዝሙር መዘመር የቻልክ የሄዱትን የኮበለሉትን መዝሙር ባትዘምረው ምንድነው የሚጎልብህ? ያው እሺ ያሳብ በጣም ብዙ ሰው የሚጠይቅም አለ ማለት አሁን እንዴት መሰለ አሁን እዚህ ያሉት አሁን አንዳንዶቹ መዝሙሮቻቸው ተነስተው እንዲሰሩ የማይፈልጉ ሰዎች አሉ። ከቨር የነሱ መዝሙር በከቨር መሰራት የለበትም በቃ እንዲሰራ የማይፈልጉ ከዛ ውጪ የተወሰኑት መዝሙሮች ኮፒራይት ውስጥ የገቡ ስለሆኑ ድጋሚ ሰው ቢሰራቸው ኮፒራይት ውስጥ ገብቶ የሆኑ ነገሮች ሊከሰቱ ስለሚችሉ በዛ አማራጭ ምክንያቱም አሁን የነሱን መንካት አያስፈልግም ብያምናለሁ። ማለት አሁን የሚዘመሩትን በቃ አውጥተዋል ለቀዋል። የነዚህኞች ለምን ተነካለ ታዲያ? የነዚህኞቹ አሁን በቃ ትተውታል፣ ረግጠው ትተውታል። አሁን ምክንያቱም የቅዱሳንን ዘምረው ነበር እኮ ግን አሁን ላይ አክት እያደረጉ እንዳሉት በጣም ተጠይፈው በቃ ስህተት መንገድ ላይ ነበርም ብለው ነው የሚያስቡት። ስለዚህ እኔ ያን መዝሙር ስዘምር እነዛን ሰዎች አይደለም ማስታውሰው እነዛ ሰዎች ለኔ ምን ናቸው? አንተ ባታስታውሳቸው ምእመኑ ያስታውሳቸዋል። ምእመኑ ሊያስታውሳቸው ይችላል። አዎ ግን ሰዎቹ ሊያስታውሳቸው ይችላል። የሰው ሜንታሊቲ ነው። ሰው መዝሙሩ ጋር ከሆነ ትኩረቱ መዝሙሩ ውስጥ ያለውን ሐሳብ ብቻ በደንብ ጥርት አድርጎ ሰምቶ ይጽናናበታል። አንዳንድ ሰው ደግሞ አለ ከወጣው ሰው ፐርሰናሊቲ ጋር ትዝታ ውስጥ እየገባ ያን እንደዚህ ባትሆን እንዲህ ባትሆን ምክንያቱም ፈርስት ከሰውየው በፊት መዝሙሩ ላይ ነው ሊተኮር የሚችለው። ምክንያቱም ሰውየው እንዴ ሰርቷል ከዚህ በኋላ ባለው በመንፈሳዊ ህይወቱ እንዲሄድ ራሱ ነው በቃ ራሱ ሜንታሊቲ ላይ ነው መስራት የሚያስፈልገው። ራሱን ወደ ቤተክርስቲያን ምስጢራት ማቅረብ ቤተክርስቲያን ውስጥ ማገልገል በነዛ ውስጥ ከዚህ ሁሉ እንደውም ከዚህ ሁሉ እንትርክ ለምን የራስክ መዝሙር አሰራ? የራሴ መዝሙር በጣም ብዙ ይሰራውታል። ኦልሞስት አልበም አለኝ ለቅቄ ያለው የተወሰነ ሰው አይቶታል። በጣም የሚቆጠሩ መዝሙሮችን ሰርቻለሁ። ቲክቶክ ላይ ለቀቃል ፕሮሞት ይደረጋል የሚያው ሰው ትንሽ ነው። ሙሉ በሚባል ደረጃ ዘምር የሚያው ሰው ትንሽ ነው። አዎ አሁን አብዛኛው ሰው የሚያቀኝ በከቨር ሆነ። ስለዚህ አዲስ መዝሙር ስትለቅ ደግሞ ሰው በከቨር ስለሆነ የለመደ አንዳንዴ በአዳዲስም ነገር ደግሞ ስትመጣ ያው የሰው እይታ ትንሽ ሊቀንስ ይችላል። ምክንያቱም በለመደበት መንገድ ሊሆን ስለሚችል የለመዱት እኔን ለመጀመሪያ ታይም በከቨር ነው ናታኒም ነኝ የሚለውን ከቨር የመጀመሪያ በቃ መዝሙር ብዬ ስጀምር ከዚህ ሚዲያዎች ጋር ነበር የመጀመሪያ የከቨር ስራችን የሰራ ነው። የዘማሪ ዳግማዊ ደርበኝና የገብረ ዮሐንስን ስራዎች አንድ ላይ አድርገን ከዛ በኋላ የሚካኤል ደግሞ ከቨር ተሰራ እንደዚህ ማሻፕ እዛ ዝማሬው ላይ የሚካኤል ላይ በበረሃው ባህሩ ሊረዳኝ መጣ። ከዛ በኋላ ደግሞ ያፎሚያ ረዳት ነህ እነዚህ ሁለቱ ዝማሬዎች ሊረዳኝ መጣና ያፎሚያ የቀሲስ የዘማሪ ቀሲስ መንዴ ኃይሉ መዝሙሮች ናቸው። ከዛ በኋላ ደግሞ በበረሃው በሃሩሩ የሚለው የሚካኤል ዝማሬ የምንወዳት በጣም ሁላችንም የምንወዳት ዘማሪት ጸዳለ ጎበዜ የሷ ዝማሬ ነው። የሷን ዝማሬ ሰራው። ስንት መዝሙሮች ማለት ነው? አሁን አጠቃላይ የውጭ ካንተ ውጭ አሉ? አሁን ከኔ ውጪ በከቨር የተሰሩት አንድ የመጀመሪያው ናታኒም ነኝ የሚለው ነው። ሲበለው ናታኒም ነኝ ባገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅን ጌታ ዝቅ ብዬ ላንተ ውለታ። አሁን እዚህ ላይ የመጀመሪያው የወደደኝ ጌታ በዳግማዊ ነው የሚጀምረው የወደደኝ ጌታ። ከዛ በኋላ ደግሞ የገብረ ዮሐንስ የሰካራም ዘማዊ የሚለውን የዳግማዊ የዘማሪ ዳግማዊ ደርበኝ ከጨረስኩ በኋላ ህይወት ሰላምን ትቼ የገብረ ዮሐንስን በዋጋ ገዝተኸኛልና እሱ ንገባና የመጨረሻ መዝጊያው የሚሆነው በራሱ በዳግማዊ ደርበኝ በምን ደስ ላሰኘ ጌታዬ ሆይ ናታኒም ነኝ ምናምን ገብቼ ጨርሼ ማለት ነው። ከሁሉም ነካነካ አድርግልኝ እስቲ ዘማቾችን ወይ አዝማቾች። ዘማቾች አሁን ለምሳሌ ናታኒም ላይ ሳይከብድብኝ ዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት ያለኝ ለማዘንበሌ ናታኒም ነኝ ይህች ናት ቃሌ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ
አከበርከኝ ባንተ ጸጋ ሕይወት ሰላምን ትቼ የማይታይ አይቼ ላንተ ብሰጥ ጀርባዬን ልተዋወቅ ጠላቴን የከበበኝ ውጊያ ነው የተረፈኝ ጸጸት ነው የሻርክልኝ ቁስለቴን ተሰቅለ ነው አባቴ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን። ይህ የገብረ ዮሐንስ ሁለቱም። አዎ ከዚ በኋላ የወደደኝ ጌታ ይህን መጀመሪያ ላይ ነው። ከዚ በኋላ ሰካራ የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀት ያንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመህ ያሻገርከኝ ሰካራም ዘማዊ ወንበዴ ነበርኩኝ ያመፀኞች መሪ ደምን ያፈሰስኩኝ ዛሬ ግን ታሪኬን ጌታ ቀይሮታል ለኃያሉ ጌታ ምስጋና ይገባል ጌታ እኮ ነው ይህን ያደረገው አምላኬ ነው ለእኔ የታመነው በዘመኔ ሁሉ ድንቅን የፈጸመው ጌታ እኮ ነው ይህን ያደረገው ቅዱሱን መስዋዕት ልዑል ስለሚወድ ምን ይዤ ልምጣና ከአምላኬ ፊት ልስገድ ወደ ላይ በሰማይ ወደ ታች በጥልቀት አምላኬ የታለ የማትገኝበት አምላኬ የታለ የማትገኝበት ዳግማዊ ይሄ በምን ደስ ላሰኝ ነው። የመጀመሪያው ጌታ እኮ ነው። ከዛ በፊት የዘመርከው ከዛ በፊት ደግሞ የወደደኝ ጌታ ነው። ይሄ ዳግማዊ ነው። የመጀመሪያው የገብረ ዮሐንስ ደግሞ ናታኔም ነኝና በዋጋ ገዝተኸኛልና። ሶስተኛው የማን ነው? ቀጥሎ ከዛ በኋላ ቀጥሎ ደግሞ የተሰራው የሚካኤል ስራ ነው። የማን ነው? አሁን ቅድም የጠቀስኩልህ ሁለት የምንዳዬ አንድ ደግሞ የዘማሪት ጸዳለ። እስቲ ሁለቱን የምንዳዬ እንበል። እሺ ሊረዳኝ መጣ ያለ ሚካኤል ይጠብቀኛል ያለ ቅዱስ ሚካኤል ሊረዳኝ መጣ ያለ ሚካኤል ይጠብቀኛል ያለ ቅዱስ ሚካኤል የሙሴ ጠባቂ ኃያል ሚካኤል መንገድ የመራኸው ኃያል ቅዱስ ሚካኤል እንደዛ እያለ ምናምን ይቀጥል። ከዛ በኋላ ያፎምያ ረዳት ነህ ሚካኤል ያፎምያ ረዳት ነህ ሚካኤል ቅሩበ እግዚአብሔር የልዑል ፈጥነ ድረስልን ስንጠራ ሚካኤል ፊት ለፊታችን አምላክ ሰደደ አቀናህልን መንገዱን ጠርገ የቤልሆርን ምክር አፈረስክ ከልጆች ጋር ከነአን ደረስክ ከኛ ጋር ነበር ከ40 ዘመን እንጠራሃለን ሚካኤል ብለን
በበረሃው በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው። በበረሃው በሐሩሩ በሚያስፈራው በባህሩ እስራኤልን የታደገው በክንፎቹ የጋረደው ሚካኤል ነው። ሚካኤል ነው አጽናኝ ደጋፊ፣ ሚካኤል ነው በዱር በበረሃ፣ ሚካኤል ነው ነፍሴን ያረካልኝ፣ ሚካኤል ነው ካለት ውሃ። የፊቴ ፈገግታ የውስጤ ፍስሃ ከአምላክ የተሰጠኝ በረከታምሃ። እንደዚህ እያለ ከዛ በኋላ የጸዳለ ነው አይደል? አዎ የጸዳለ ጎበዜ። አዎ እንጂ የጸዳለ ዳን አይደለም። ኖ የጸዳለ ጎበዜ ነው ያለው። እና ከዛ ውጪ የኔ መሐሪ ነው። አሁን ከዛ በኋላ የገብረ አምላክ ደሳለኝ የኔ መሐሪ ሁሉን መርሻዬ እንደ ህልም አልፏል ትላንትናዬ ባንተ ጌታዬ። አዳፋው ልብሴ ከነጻ ከዳ ከፈታኝ በነጻ የጽድቁ ባሪያ ሆኛለው ሳገለግለው ኖራለው። የእምባ ዘለላን ያቀፈው አይኔ ምልልታን ተረፈው ደልዳዩ መዳፍ ደርሶልኝ ተራራው ሜዳ ሆነልኝ። ከነዚህ ውጪ ሌሎች የዘመርካቸው መዝሙሮች የሉም? የሌሎች ዘማሪ ከነዚህ ውጪ አንድ አለ አትለይኝ የሚለው። የማን ነው እሱ? አሁን የለም። ዘማሪውን ውስጥ ወደ ፕሮቴስታንት ሄዷል። ዘማሪ ታምራት የሚባል ካወቀ ጠላታችን ቢሆንም ጊዜ ኢየሱስ እዛ አልበም ላይ ያለ አይቀርም መፈተን መከራን መቅመሱ ለዚህ ዓለም ጣጣ መተከዝ ማልቀሱ አምናለው እናቴ እንደምታስጂልኝ ሰው ሁሉ ሲሸሸኝ እንደማትለይኝ አትለኝ ማንም የለኝ ከጎኔ ቁሜ ብቻዬን ነኝ። እንዲሁም እንደኛውስ አንድ ጊዜ አንድ ቦታ ላይ የዘመርከው መዝሙር ይሄ ከመመለስ ጋር ኦኬ ቀኑ ከረፈደ እሱ ኢቲአርት ሚዲያ ላይ ነው የተዘመረው። ያው እሱ እንደውም ገኑ አልወጣም ብዙ የተወሰነ የገረመኝ ቀኑ ከረፈደ ከመሸብኝ መጣው። ያንተ ቀን ያንተ ምኑ መሽቶ ነው ምን አርፈደ ነው ሰው ይላል። ያው በቁም ነገር እኔ በጣም መዝሙሩ አንተ ገና 10 ምናምን ዓመት ላይ ነው ያለውና ቀኑ ከረፈደ ከመሸብኝ መጣ። ምኑ ነው የረፈደብህ? አረ ያው አንዳንዴ እኔ አሁን እንደረፈደብኝ ብዬ የማስባቸው በዘፈን ዓለም ውስጥ እያለው በስራት የእግዚአብሔርን ፍቅር ያልተረዳውባቸው ቀናቶች። ምክንያቱም እግዚአብሔር እኔን በጣም ለማዳን ሲፈልግ እኔን ብዙ ጊዜ ከብዙ ነገር ማስመለጥ ሲፈልግ በእኔ ላይ የሰራውን ስራ አውቃለሁ። ግን ወደ ዘፈን ዓለም ላይ ስገባ ያን ሁሉ ነገር እርግፍ አድርጌ ነው የረሳሁት። በቃ ያ ራሱ መርፈር ነው ባይተው በህይወታችን ላይ ማለት አሁን ቀኑ ከረፈደ ከመሸብኝ መጣ የሚለው ሐሳብ የሆነ በቃ በእድሜ ማምሻው በእድሜ ይሄ እንዴት ነው የእድሜ ወራቶች ሊያልቁ በደረሱ ጊዜ አንድ እድሜው በቃ ወደ አምላኩ ለመሄድ ቀኑ የደረሰ ሰው ጊዜው ገና ሳይደርስ ግን እድሜው በቃ እያለቀ መሆኑን ታስቦት ወደ እግዚአብሔር እየተመለሰ ላለ ሰው ነው የሚሆነው። ግን እኔ ደግሞ ምን ብዬ አስባለሁ መሰለ ማርያም፣ የሰው ልጅ ሁሌም ይረፍድበታል፣ ሁሌም ይመሽበታል እግዚአብሔር ጋር ለመምጣት። ምክንያቱም አንድ የእግዚአብሔርን ፍቅር ማየት አይችልም።
ምክንያቱም የዓለም ኃጢአት አንዴ ስቦ ጎትቶ ስለወጣው ምክንያቱም ሰው በየዘመኑ ሁሌ ኃጢአት ለመስራት ፈጣን እግዚአብሔር ጋር ግን ለመምጣት በየትኛውም እድሜ ክልል ይሁን በየትኛውም ዘመን ይረፍድብናል ያንን የሚረፍድብን ደግሞ ለምንድነው ስንል የእግዚአብሔርን ፍቅር አለመረዳት ቤተክርስቲያንን ያለማወቅ ቤተክርስቲያን ውስጥ ያለመሆን ያለመኖር በቃ በቤተክርስቲያን እቅፍ ውስጥ ያለመሰብሰብ ከዛ ሁሉ በበለጠ እግዚአብሔር ምህረትና ቸርነት ሰው ካልተረዳ መሽቶበታል ረፍዶበታል ምክንያቱም ሰው ነና ምክንያቱም ኃጢአት ልንሰራ በመንጮኩልበት እግር እኮ ነው እግዚአብሔር ቤት አርፍደን የምንመጣው እንዲያውም እኮ የእግዚአብሔር ቤት እንዲያውም ብዙዎቻችን ማለዳ ተነስተን በቃ ሳይነጋ እንዲያውም ተነስተን የልባችንን መሻት ኃጢአታችንን ሁሉ ይቅር እንዲለን በፊቱ ሄደን በቃ ቤተክርስቲያን ሄደን በዛ የእግዚአብሔር ቤት ነው የሰላም ቤት ስለሆነ ወደዛ ቤት ለመሄድ ብዙዎቻችን ረፍዶብናል በዚህም እድሜም ቢሆን በየትኛውም እድሜ ዘመን ረፍዶብናል ምክንያቱም ቀኑ ከረፈደ ከመሸብን የመጣን ሰዎች ስለሆነ እኔ ያው ብዙ ሰው እንደዛ ይለኛል ግን እኔ የእግዚአብሔርን ፍቅር ከመረዳት በህይወቴ መንፈሳዊ ነገሮችን ከማረክ ያረፈድኩባቸው ጊዜያቶች አሉ ያ ራሱ ለኔ ማርፈድ ነው በህይወት ላይ ያመለጠን በህይወት ላይ በተለይ በመንፈሳዊ ህይወት ላይ ያመለጠን ነገር አንዴ ካመለጠን አመለጠ ነው በቃ ረፍዶብናል ያንን ለመመለስ አንችልም ምክንያቱም አርፍደናል በቃ አንዴ ካረፈደ ሰው ያ ያረፈደበትን ነገር ጉዳይ ድጋሚ አስተካክሎ መመለስ አይችልም ምክንያቱም አንዴ በቃ የተዘጋ ፋይል ሆኗል አልቋል ግን እግዚአብሔር ደግሞ መልካም አባት ነው ረፍዶብንም እንኳን ቤቱ ደርሰን በቃ እቅፉን በቃ እጁን ዘርግቶ የሚቀበል አምላክ ነው እንደጠፋው ልጅ የት ነው ብሎ የሚፈልግ አምላክ ስለሆነ ማንንም አይጥልም እና ለዛ ነው እንደዛ ብዬ ስለማመን ነው ያው ለብዙ ሰው እንዲህ ብዬ አልተናገርኩም የመጀመሪያ ነው እንደዚህ ስለ ይሄንን ይመስላል በጣም ጥሩ ሌሎች ቪዲዮዎችን ያላዩ ሰዎች ዘማሪ ያብቃል ሰፊ ታሪኩን ቢፈልጉ ወደ ኋላ እንመለስና የቄራ ልጅ እንደሆን ካቃለሁ እና ለናትህ ደግሞ ከመንታ ጋር ሁለት እንደሆናችሁ አቃለሁና ንገረኝ እስቲ የቄራ ልጅ መሆን ከዛ ለናት ሁለት ብቻ መሆን እንደናጡት ሁለት ብቻ መሆን ንገረኝ ቤተሰባችሁን ታሪክና የቄራ ልጅነት ያው እንደተናገርከው ነው ቄራ ነው የተወለድኩት አዲስ አበባ ልጅ ነኝ እናቴም አባቴም አሉ እግዚአብሔር ይመስገን በጣም ወደው መንተ ወንድም ያለ ያብስራ የሚባል አንተ ያብቃል አው እኔ ያብቃል እሱ ያብስራ ሚስጥር አለው ኖርማሊ ሚስጥር የለው ማለት በሰዓቱ የወጣችልን ፕሮቴስታንት የሆነች ቤተሰብ አካል ነገር ነች እሷ ነች ወጣችልን በሰዓቱ እንደሰማሁት ከሆነ እኔ ያብቃል ወንድሜ እኔ ያብስራ ተባለ በቃ በዛው አክስታችሁ ናት ቤተሰብ ነች ላይ አሁን እኔ በቃ እንደ ቤተሰብ እንደ ሁለተኛ እናቴ ነው ማለት ከእናቴ ቀጥሎ በጣም በብዙ ከስጋዊዋ እናቴ ቀጥሎ በብዙ መልኩ አሳድጋኛለች በጣም ወዳታለሁ ምክንያቱም አሁን እኔ እዛ ሰፈር ውስጥ እግዚአብሔር ይመስገን ከስጋ እናቴ ቀጥሎ ሁለት እናቶች አሉ አንደኛው አክስቴ ነች በጣም ወዳት እናቴ ነች በቃ አክስቴ ሳይሆን እናቴ ልበላት እንጂ ቅድስት ትባላለች አዎ ቅድስት ትባላለች በጣም ነው ወዳት ለኔ በጣም ነው የምትሳሳልን ለሁለታችን ግን ፕሮቴስታንት ነች ግን ያ ሁሉ አልገደበንም እኛ አብሮ ከመኖር ምክንያቱም እኛ ሪሊ ተጽኖ የለውም እግዚአብሔር ይመስገን ደስ በሚሉ ነው ለምን መሰለ እንደዛ ያልኩ ወደ ፕሮቴስታንት አዳራሽ ሄዳችሁ ነበር አንተም ቤተሰቦችህም ሃይማኖት ቀይራችሁ ነበር ሃይማኖት መቀየር ሳይሆን ሃይማኖት ሳንቀየር ነው ማለት አሁን ይሄንን ታሪክ ራሱ ባላነሰው ደስ ይለኛል ምክንያቱም ከዚህ በፊትም አንስቼዋለሁ ማለት ይህ ታሪክ ለኔ ይረብሸኛል ቢኮዝ ይሄ ልጅነት ታይም ላይ የተፈጠረ ጉዳይ ስለሆነ አሁን እንዲ ነው ምንድነው ይበራራል ለምሳሌ ከፀሐይ በታች አዲስ ነገር የለም ያው ግን አንዳንዴ ሰውነንና በቃ የሆኑ ነገሮች አሉ ማለት በምን እንደሄድን ራሱ ነገሩ ከተፈጠረ ቆይ ሰነባብቷል ብዙ አመት ያልፈዋል ረስቼዋለሁ ከራርሞን መሄዳችንን ብቻ ነው እኔ በስርዓት ማስታወሰው ማለት ሄድን ማለት ግን እምነት አልቀየርንም በሰዓቱ ቢኮዝ ከነማተባችን ሄድና ለምን ሄዳችሁ
እሱን ጉዳይ እኔ ብዙም አላስታውሰውም፣ ረስቼዋለሁ። በቃ ማለት ስለመሄዴም ሳስብ ውስጤ ይረበሻል። ግን ያ በልጅነት የተፈጠረ ነገር ስለሆነ እንዲህ ነው ብሎ ማውራቱ ብዙም እንደ ፋሚሊ ነው ሄዳችሁት? አይ እንደ ፋሚሊ አይደለም ምንም በቃ አንተ እናትህ ነው አይ ወንድም አይ ብዙም አይደለም ማለት አሁን ይህንን ነገር ብዙም ባላወራው ደስ ይለኛል ማለት ብዬ ትንሽ ውስጤ ስለሚረበሽም በቃ just secret ሆነ because የሷ ተጽዕኖ አይደለም ያክስታችሁ ተጽዕኖ አይደለም አክስታችሁ በምንም አይነት ሁኔታ ተጽዕኖ አላደረገችም። ታዲያ ማን ይዟችሁ ሄደው ለምሳሌ ነገርን ከጥሩ ውሃ ከስሩ አይደለም ነገርን ግን አሁን እንዴት መሰለኝ ማርያም ለምሳሌ አንዳንድ ሰዎች ምን ስለሚሉ መሰለ አንዳንድ ኢንተርቪው ላይ ይሰሙና ምናልባት ይሄ ልጅ ታድሶ ላይ የሄዱ ዘማሪዎችን ፕሮቴስታንት ላይ የሄዱ ዘማሪዎችን የመናፈቅ የማሽተት ምናምን ይሄ ያክስቱ ተጽዕኖ ሊሆን ይችላል። አይ እንደዛ አይደለም ባይዘው ብዙ ሰው እንደዛ ብሎ ሊያስብ ይችላል እንጂ ማለት ያን ነገር እኔ አሁን ማስተዋወስ ስለማልፈልግ ነው በቃ ሴክሬት ሆኖ ቢቀመጥ። ምክንያቱም እኔ እንደዚህ አይነት ነገር ብዙ ማውጣት አልፈልግም ማለት ሰው ከተረዳ ይቅርታ አድርጉልኝና ማለት በዚህ አጋጣሚ ምንም አይነት ተጽዕኖ አላደረብኝም እግዚአብሔር ይመስገን። ምክንያቱም በዚህቹ ቤተክርስቲያን ነው ያለሁት ያደግኩትም በዚሁ ቤተክርስቲያን ውስጥ ነው። ሰንበት ትምህርት ቤት የጀመርኩት ራሱ አፍሪካ ህብረት ደምረ በረት ቅዱስ ሚካኤል ቤተክርስቲያን ነው ማለት ማስረጃው አለኝ ሰርቲፊኬት ምናምን just ልታሳያቸው ትችላለህ እንደ ማስረጃ ቪዲዮ ላይና ሰንበት ትምህርት ቤት አድጌያለሁ በሚገባ። ስለዚህ አሁን የትውስታ ለኔ ስለሚረብሸኛውን እንዲህ ነው ብያውን ሚዲያ ፊት የእንደዚህ አይነት ነገሮችን ብዙ ማውጣት አልፈልግም። እግዚአብሔር ይዘጋ ነገር በቃ። ግን እኔ አሁንም እዚሁ ነው ያለው። ያክስትህ ፕሮቴስታንት ሃይማኖት ላንተ የእናንተ ቤተሰብ ላይ ምንም አይነት ተጽዕኖ የለውም እግዚአብሔር ይመስገን። እሷም በቃ ምንም እኛ ቤት ውስጥ ደግሞ እንደዚህ አይነት ነገር ስለሌለ ማንም ተጽዕኖን ማንም ላይ ተጽዕኖን አድርጎ ያውቅ እና የቄራ ልጅ መሆን ምንድነው ልዩ ጸጋው? ያው እኔ እዛ ሰፈር ውስጥ እግዚአብሔር ይመስገን በብዙ ፍቅር በብዙ እንክብካቤ ከመንተ ወንድሜ ጋር በደንብ አድርገናል። እግዚአብሔር ይመስገን እኔ እዛ ሰፈር ውስጥ በጣም ብዙ መልካም ነገር አይቻለሁ። እንዲህ ነው ብዬ ክፉ እንዳልወራ በጣም ብዙ መልካም ነገር ስላለ ክፉ ነገር ራሱ በቃ መልካሙ ነገር ይሸፍነዋል። ክፉ ካየሁበት ይልቅ መልካም ያየሁበት ብዙ ጊዜያቶች አሉ። የቄራ ህዝብ ምን አይነት ህዝብ ነው? እስቲ በአንተ አንደበት ደግደጉ ንገረን እስቲ። በቃ ደግደጉ ምን ክፉ እኮ ልትወራ ብትል ራሱ የለም። በቃ በጣም ፍቅር የሆኑ ናቸው። በቃ ይሄ እንዴት ነው ቤተሰባዊነት ባንድ ሁሉ ነገር ሲሆን ባንድ ነው። በቃ የሆነ ችግር ሲፈጠር አንዱ ለአንዱ ደራሽ ነው። እኔ ካየሁት በልጅነቴ በቃ ሁሉም እንደ ልጅ ነው። ይሄ እንዴት ነው ሁሉም እንደ ልጅ አንተን ይንከባከባል። በቃ ጎረቤት የሆነ ነገር ካጠፋ ቤተሰብ ጋር አይደለም ባይደው አንተን እዛው ሊቀጣ ይችላል። በቃ በዛ መሐከል ውስጥ አድጌውን በቃ በብዙ ፍቅር በብዙ መከባበር በብዙ ነገር ውስጥ አድጌ ቄራን ምረሳበት አንድም ታሪክ የለኝ። በቃ ሁሉም ላንተ ወዳጅ ነው፣ ሁሉም ቤተሰብ ነው እዛ ሰፈር። በቃ ሁሉም በስስት ነው የሚያይ እና በቃ የቄራ ልጅ መሆን በቃ ልዩነቱ በቃ ደስ ይላል። ፍቅር አለው እዛ በቃ ከሰዎቹ ጋር ደግሞ ጀግኖች ናቸው አሉ አይደል? አዎ ልባቸው ሙሉ ነው ይባላል። በደንብ ይባላል። አንተ ይባላል ትላለህ እንዴ? ያው እኔ ስላየሁት ነው ታስቻለሁ ማለት ይባላል ይላሉ እንጂ አዎ ልበ ሙሉ ናቸው ባይተው ይባላል እኮ እኔ ነኝ እኮ ነው። ለምን አንተ ካልክ ይባላል ስላልተወለድኩ ስለማላቀው ሰዎች ያወራሉ። የቄራ ልጆች እኮ በቃ ጀግኖች ናቸው እንደ ፈረንሳይ ልጆች እንደ 24 ልጆች ይባላል። በደንብ ደግሞ ናቸው እኔ ስላየሁት እሱ እንድታረጋግጥልኝ ነው። በደንብ ናቸው እንጂ ሃይማኖተኞች ናቸው። አዎ በሀገራቸው በሃይማኖታቸው አይደራደሩም። በጣም የፍቅር ሰው ናቸው። በሙሉ ናቸው። በቃ ይችሉበታል። በደንብ የቄራ ልጅ ይገልጸዋል እንዴ በደንብ ማለት ከዚህ በላይ ራሱ የሚገልጸውን ቋንቋ ቢፈልግ ማለት እንዲህ ነው ብሎ የሚመጣ ስለሌለ ነው። ለዛ በሚለው ደረጃ ነውና በቃ ብቻ ገርፈዋል መሰል ትንሽ ፈራህ እኮ። አረ አይደለም በደንብ ኤክስፕሌን አድርጋቸው እንጂ ታዲያ ያው አይ ማለት ይሄ እንዴት ነው እንዲህ ነው አሁን እኔ በጣም እዛ ብዙ ነገር በቃ ብዙ ደሳስ የሚሉ ነገሮች ስላየው አንዳንድ ቃል ያጥራል፣ ቋንቋ ያጥራል። ወደ ሙዚቃ እንዴት ገባሽ? ምክንያቱም የ5 ዓመት ልጅ ነው አሉ ሙዚቃ ይጀምራል። አዎ ብዙ ኢንተርቪው ላይም ተናገር ነው። የ5 ዓመት ልጅ ከናቱ ገና
ከዳቦ ማይወርድበት ሰዓት ላይ አንተ ሙዚቃ ያስጀመረ ምንድነው? ምክንያቱም መሰለህ ኋላ ስለመውጣት ስለምናወራ ኦኬ ስለመውጣት ለማውራት ስለመግባት ማውራት አለብንና እንዴት ገባ የሚለው ነገር እናወራበት። ከዛ እንዴት ወጣ የሚለውን አነሳዋለሁ። እሺ ያው ብዙ ሚዲያዎች ላይ ተናግሬዋለሁ። በመጀመሪያ ያው ሃይ ስኩል ማለቴ ኤሌመንተሪ ኬጂ ምናምን ኤሌመንተሪ ከመግባቴ በፊት ኬጂ ትምህርት ቤት ውስጥ ነው እንደዚህ አርት ምናምን እንደዚህ ዳንስ ምናምን በጣም ስሰራ የነበረው። ከዛ ላይ ነገር አፌክት አደረገ። እኔ ቤተሰብ የሚያቀኝ ብዙ ጊዜ በቃ ቤት ውስጥ በቃ መዝሙር ሲዲ ካልተገዛ ጭቅጭቅ ነው እኛ ቤት። በቃ በጣም መዝሙር አዳምጣለሁ ዘምራለሁ፣ ግን የሆነ ሳለ ኬጂ ላይ በቃ ያለው ነገር ይስባል። ልጅ ነኝ በቃ እነዛ ነገሮች በጣም ይስባሉ። ከዛ በኋላ ቀጥታ ገባው ወደ ዘፈኑ። ኤሌመንተሪ ስኩል አንደኛ ክፍል ይሁን ሁለተኛ ክፍል የመጀመሪያ ስቴጅ ስራዬን አቀረብኩ። የተማሪዎች ምርቃት ጊዜ በጣም ብዙ አልገመተም። ማዘር የምትፈልገው በዘፈኑ እንዲሄድ ነው። ያው ፋዘር የማዘርን ሀሳብ ይደግፋል። ምክንያቱም የሆነ ታይም ትንሽ ይሄ ማዘር በመንፈሳዊ ነገር ነው የምትደግፈኝ፣ ፋዘር ግን በዚሁ ስል አንዳንድ ሰዎች ትንሽ ይሄ የቤተሰብን የመንቆር አይነት ነገሮች ከዚህ በፊት ስላየው ነው መናገር ስለማልፈልግ አንዳንድ ሰዎች እንዲህ በአባቱ ወጡ ምናምን አይነት ነገር ስታፎች ሲሉ ስለነበረ በአባቱ ወጡ ማለት ይሄ እንዴት ነው አባቱ ስለሚደግፍ ይሆናል ምናምን አይነት ነገሮች ስላሉ እና ማለት ፋዘር የማዘርን ሀሳብ ይደግፋል በሙሉ ልብ። የማዘርን ሀሳብ ደግፎ ግን በቃ እንዳይከፋኝ አባት ስለሆነ በጣም ሰፖርት ያደርገኛል። እኔ እንዲያው በጣም ብዙ ጊዜ ከማዘር ጋር እንጨቃጨቃለን ምናምን፣ ግን ሰላም አለ ደስ የሚለው ነገር በቃ አለመግባባት ይኖራል በዛ ስራ። በጣም ብዙ ጊዜ ተጨቃጭቀናል፣ ግን አንድም ቀን የእናትና የልጅ ፍቅራችን ግን ጎላ ያውቅም እግዚአብሔር ይመስገን። ለዛ ፋዘር ነው ብዙ ጊዜ በጣም ዘፈኑ ላይ በቃ የምፈልገው ቦታ እየወሰደ እያሰራኝ በጣም አስታውሳለሁ። በህይወቴ ከማረሳቸው አጋጣሚዎች መካከል የመጀመሪያ ከህዝብ ጋር ያስተዋወቀኝ ከቨር ስራ ስቱዲዮ ለመስራት በሚሄድበት ወቅት ፋዘር በሰዓቱ ታሞ ነበረ እና ህመሙን ሁሉ ቻል አድርጎ ታግሶ የስቱዲዮ ቀጠሮ ባለበት ቦታ ሁሉ አብሮኝ ታሞ ይዞር ነበረ። በቃ እንዴት ልበለ እኔ አሁን ስለ አባቴ እንዲህ ነው ብዬ ማውራትም አልችልም። ምክንያቱም በቃ ብዙ ነገር አብሮ ከኔ ጋር አብሮኝ ተሰቃይቷል። ብዙ ነገር አብሮኝ ያሳልፋል። ብዙ ማይባል በቃ አብሮኝ ተሰቃይቷል። ብዙ ነገር ሆኗል አብሮኝ የሰው ፊት እስከመሄድ ድረስ እና በቃ አንዳንዴ ጸሎት ሳደርግ በቃ ፈጣሪው ስኬታማ አድርገኝ፣ በቃ ለአባቴ ስል ስኬታማ እንዲያደርገኝ እጸልያለሁ። ምክንያቱም በጣም ማይታለፉ የሚመስሉ ከባባር ነገሮችን በአባቴ ምክር ነው ያለፍኩት በጣም እሱ። ምክንያቱም ብዙ ነገር አልፎበታል፣ ብዙ ነገር ተጎድቶ አይቷል። እዚህ ጋር እኔ እንዳልጎዳ ህመሙን ሁሉ ዋጥ አድርጎ ችሎ እስካሁን ድረስ አሁንም መዝሙር ላይ እያለው በምክር በምንም በሚያስፈልገኝ ሁሉ ነገር በዚህ በመንፈሳዊ ህይወቴ ውስጥ የሚመክረኝ እንደሱ የለም ከቤተሰብ እና በዚህ አጋጣሚ የአባቴ ስም ደሳለኝ ማስረሻ ይባላል። አባቴ በጣም ወዳለው እንዲህ ነው ብሎ ቃላት መግለጹ ራሱ ስለሚያጥር ነውና በቃ ለኔ ልዩ አባት ነው። ብዙ ሰው በቃ እድለኛ ነህ ነው የሚለኝ። አዎ ደግሞ እድለኛ ነኝ። በቃ ይህንን የመሰለ አባት በማግኘቴ እድለኛ ነኝ። በደንብ የአባትም የእናትንም ፍቅር ጠግቤ አድርጌያለሁ እግዚአብሔር ይመስገን። አሁንም ግን ለቤተሰቦቼ ፈጣሪ ስኬታማ እንዲያደርገኝ እጸልያለሁ። ከዛ በኋላ ያው እያልኩ መጣው ጭቅጭቅ ይበዛል። ከዛ በኋላ የፈርስት ይሄ እንዴት ነው በጣም ወደ ህዝብ ጋር ግን የመቀራረቡን ትልቁን መሰረት የጣለልኝ ስለ እናት በጎ አድራጎት ማህበር የሚባል ድርጅት ነው፣ ቻሪቲ ድርጅት ነው እና በዚህ አጋጣሚ ብዙ ሚዲያዎች ላይ ይወራለታል ስለ እናት። በጣም መደገፍ የሚገባው የበጎ አድራጎት ማህበር ነው። በውስጡ ብዙ ህጻናት ድጋፍ የሚያስፈልጋቸው ህጻናት አሉ። በዚህ አጋጣሚ አድራሻቸው ሳር ቤት ሁሌ ቡና አካባቢ ነውና እየመጣችሁ ብታግዙ እኔ በጣም ቤት አምባሳደር ነበርች እዛ ነው ቤተ እንዲሁም ስለ መመለሴ ታሪክ ካወራን በስተቀር ካወራን እሷም ራሱ እዛው ውስጥ ስላለችበት በደንብ እናነሳታለን እናወራለን። መመለሱ ላይ እናወራበታለን። ከዛ የመጀመሪያ ፕሮግራም እንዳቀርብ እዛ ውስጥ የምትኖር ልጅ ነበረች ገላኔ የምትባል
ያው ባለሽበት ሰላምሽ ይብዛ በጣም እምወዳት መልካም እህቴ ነች። ትምህርት ቤት የዛኔ ኔሽን ዋይድ ነበር የምማረው። በጣም ሰፖርት የሚያደርጉኝ መምህራን ነበሩ። ኬጂ ያለው መምህርት ቤቲ የምትባል በጣም የኬጂ ዋና ኃላፊ ነበረች። በጣም ሰፖርት ስታደርገኝ ነበረ። ኤሌመንተሪ አንደኛ ክፍል ከገባው ደግሞ መምህር ቢኒያም የሚባል በጣም እምወደው እስካሁን ድረስ እንደው በቃ አመስግኜ የማልጠግበው በጣም መምህሬም ነው። አስተምሮኛልም አሁንም ድረስ አለ። በጣም ማመስገን እፈልጋለሁ ቲቸርዬ። ይሄ ሁሉ ያንተ ውጤት ነው። በጣም በጥሩ ስብዕና በጥሩ ማንነት ተቀርጬ እንድኖር ካደረጉኝ መምህራን መካከል እሱ ነው እና እነሱ ነበሩ በደንብ ሰፖርት የሚያደርጉኝ። ውድድር ሲመጣ የክፍለ ከተማ በቃ እንደዛ ነበረ። ከዛ በኋላ ገላኔ የምትባለው ልጅ ጠራችኝ። እንደዚህ ፕሮግራም እኮ አለ ምናምን ብላ አወራችኝ። የዛኔ አንድ ዴስክ ላይ ነው የምንቀመጠው። በቃ ስንወጣም አንድ ላይ ነው ምናምን። ያው እኔ በሰዓቱ ብዙም ጊዜ ከወንዶች ጋር ጊዜ አላሳልፍም። ትምህርት ቤት ውስጥ ባለኝ ላይፍ ቤተሰብ የሚያቆሰው ስለሆነ ከሴት ተማሪዎች ጋር ነው ብዙ ጊዜ። ያ ማለት በፊት የነበረኝ ላይፍ ስለነበረ ነው። ማለት ሴቶች ናቸው ያሳደጉኝ። ቄራ አካባቢ በጣም ብዙ ሴቶች ያሳድገውኛል እቅፍ ድግፍ አድርገው እና ማለት ስለ ሴት ልጅ መልካም አስተሳሰብ ካላቸው ሰዎች መካከል አንዱ ነኝ ብዬ አምናለሁ። እና የሴት ልጅም ባለ ዕዳ ነኝ። ገና አልከፈልኩም። የእናቴም ያሳደጉኝ ነው። ገና ደግሞ እከፍላለሁ። እግዚአብሔር ደግሞ ገና እድል እንዲሰጠኝ ደግሞ ለምነዋለሁ። እና ከዛ በኋላ አወራችኝ። የፕሮግራሙ ዕለት መጣው። የዛኔ ሳሊና ድራሲ ብሩክ የሺጥላ ነበረ። የኔ ስጦታ የሚለውን መጽሐፍ በሳቱ አስመርቆ ነበር ይመስለኛልና ሊያስተዋውቅ መጣ። ከዛ በኋላ እንዳጋጣሚ ከዋናው ጋር አስተዋወቀችኝ። ያሬድ ይባላል ዋና ስራ አስኪያጁ ነው እሱ። ከዛ በኋላ እንዳቀርብ ምናምን አወራችሁሽ በቃ ታቀርባለህ ምናምን አለኝ። ወጣው። የዛን ሰዓት አስታውሳለሁ የሆነ ሰሞን የወጣ ብዙአየው የሚባል ልጅ አለ ቡዜማን። አሁን ድምጻዊ ነው፣ በጣም ታዋቂ የሆነ ድምጻዊ ነው። የሱን የሆነ ታይም የለቀቀው አልበም ነበረና ከሱ አልበም ላይ ቆንጆ ዘፈን በጣም ወደው የዛን ሰዓት በቃ እሱን ዘፈንኩት። ከዛ በኋላ ሁሉም የመጀመሪያ ጊዜ አስታውሳለሁ 100 ብር ተሸለምኩ። ከዛ በኋላ መጽሐፉ እየተሸጠ ነው። የኔ ስጦታ የሚለው መጽሐፍ አምጥቶታል። 100 ብር ነበር የዛን ታይም ያ ብር ስለ እናትን ለመደገፍ። ስለዚህ ምን አደረኩ? እነሱ በሸለሙኝ ብር ያንን መጽሐፍ ገዝቼ ወጣው በቃ። እና ከዛ የጀመረ እንዲህ ያለ አይዶል ላይ ገባ። አይዶል ላይ መግባቴም እሱን በደንብ ልነግር ነውና ከዛ በኋላ እንዳጋጣሚ እዚህ ፋዘር ክቡር ዶክተር አርቲስት ተስፋዬ አበበ ወይም ደግሞ ፋዘር እዛ የኪነ ጥበብ ማዕከል ውስጥ የሚሰሩ ልጆች አሉ እና እነሱ እንዳጋጣሚ መጡ አገኙኝ። ከዛ በኋላ እዛ ሳቀርብ ብዙ ጊዜ ፕሮግራም ሲኖር በቃ ጠራ ጀመረ። ሳቀርብ በጣም አዩኝና ወደዱኝ። ከዛ በኋላ ለምን አትመጣም የሚል ኢንቫይቴሽን መጣልኝ። ነብዩ የሚባል ጫለ ነባ እና ከዛ በእነሱ አማካኝነት ግርማ የሚባል በጣም የሚታወቅ እዛ ቤት በጣም የሚታወቅ ሌጀንድ የሆነ ልጅ አለ በጣም የሚወደድና በእነሱ አማካኝነት ወደዛ መጣው። ከዛ በኋላ ለመጀመሪያ ጊዜ ፋዘር ቤት እንደገባው ዘፈን አቀረብኩ። የዛን እንደውም የሰማሁት ምንድነው? በዛ በልጅነት እድሜ የሴት የፍቅር ዘፈን ምናምን ዘፈን ምን አሉ ፋዘር? እሱ ልንገር አሁን ወደ እሱ ስንመጣ የዛን ቀን መጥቷል ተባለ። አንድ እንግዳ አለ ተብሎ አስተዋወቁ። ገባው። እኔ ፋዘር ፊት ለፊት አለ። እኔም አባት ክቡር ዶክተር አርቲስት ተስፋዬ አበበም ነበሩ። እንዳለ በቃ ተሰብስቧል። በጣም አቅም የነበራቸው ልጆች ናቸው። ደግሞ በቃ የሚታወቁ አሉ ከታዋቂ ድረስ እስከ ከሲኒየሮቹ ድረስ በቃ እስከ መካከለኞቹ ድረስ ምናምን በቃ ሁሉም አለ። ወጣው ራሴን አስተዋወቅኩ ደፈር ብዬ ዘፈንኩ የዘንባባ ማርነሽ የሚለውን የጥላውን። ከዛ በኋላ ጨረስኩና አንተም በዚህ እድሜ የሴት ልጅ ሆነ የፍቅር ዘፈን መስፈን ይገባል አለኝ። አይገባኝም በቃ ከዚህ በኋላ የሀገር ዘፈን ዝፈን እኔ ቆንጆ ግጥምና ዜማ ሰርቼ እሰጣለሁ አለ። የዘንባባ ማርነሽ ወለላ ሸረጋልክ? አዎ እሱን ዘፈን ዘፈንኩት የዛን ታይምና አልደርስብኛልኩሽ እጅህን ብዘረጋ። አሁን አንተ ህፃን አይደለ ያኔ ምን ነው ብትዘረጋው? እንደዛ ነው የተባልኩት። ከዛ በኋላ በቃ ያው ቀል ስለሆነ በደንብ በቃ ስቄ ምናምን አመስግኜ ወረድኩ። አንድ ወቅት ላይ ደግሞ ስብከት ጀመርክ። እኔ እሱን ጉዳይ ባላነሰው ደስ ይለኛል። ምክንያቱም አሁን እንዲህ ነው ብዬ ከሰጣው
በሰዓቱ በወቅቱ ብዙ ነገሮች ተብሎ ስለነበረ አሁን ይሄ ደግሞ ማስተባበያ ነው እንዲህ ነገር ነው ተብሎ ስለሚታሰብ ይሄ ነገር ይለፈኝ ገብቶኛል። ምንድነው ጉዳዩ እናንሳው። መዝሙር በመዝሙሩም ላይ ተቃውሞ ስታስተምርም ተቃውሞ የዚህ ሁሉ ተቃውሞ ምክንያት ምንድነው? የመጀመሪያው አንደኛ ማለት ነው። ሁለተኛ ትምህርት ጀመርክ ማስተማር ጀመርክ እና ከዛ ቀሚስ ለብሰሃል። ያየሁትን ቪዲዮ ነው። ቀሚስ ለብሰሃል። አሁን አንተ ስትጠይቅ ምላሹ አንተ ጋር ነው ያለው። ስላንተ ከበደ ዘለቀ ሊመልስልህ አይችልም። የተነሱትን ጥያቄዎች በአግባቡና ስርዓት ባለው መልኩ መመለስ ያለብህ አንተ ነህ። ለምን መሰለህ? ለሰዎች መሰናክል መሆን ስለሌለብን ማለት ነው። እኔ አሁን አንድ ወቅት ላይ ጫጫታ በበዛበት ላይ ምላሽ አልሰጥም። ገብቷል? አዎ። ሲረጋጋ ግን በደንብ አድርጌ ምላሽ እሰጣለሁ። ቢኮዝ ትክክል የሆነውን ትክክል፣ ስህተት የሆነውን ስህተት ማለት አለብን። ይሄኛው ጉዳይ እንዲነሳብኝ አልፈልግም ካልክ ግን እዛ አካባቢ ላይ ምን አለ ማለት ነው? ችግር አለ ማለት ነው። ይሄ የማን መረዳት መሰለህ? የምእመናን መረዳት ነው። ምእመናን ደግሞ ሁሉም እኩል አይደሉም የሚረዱበት መንገድ እና አንተ የተጠየቀውን ጥያቄ በአግባቡ ማስረዳትና ምንድን ነው የተፈጠረው? በዛ እድሜ መስበክ ኃጢአት ነው ወይ? የመጀመሪያው ነውር ነው ወይ? ሌላ ደግሞ የሚያነሱት ደግሞ ሰዎች ደግሞ ለምን ቀስ ብሎ አያድግም? ትናንትና ከዘፈን መጣ ወደ ዝማሬ፣ ከዝማሬ ደግሞ ማያስፈልጉ ዝማሬዎችን ይዘምራል። አሁን ደግሞ ይሄን ተው ሲባል ደግሞ ወደ ስብከት ገባ። ይሄን ጉዳይ ጠቅለል አድርገህ ምንድነው የተነሱብህ ጉዳዮች? ለምንድነው ያ ነገር የተፈጠረው? የተቃውሞ ምንጮችስ ምንድናቸው? ለምን አንተ ማቹርድ ልጅ ነህ፣ እድሜ 17 ቢሆንም በጣም በሳል ልጅ ነህና በደንብ አድርገህ ማብራራት መናገር ትችላለህ። እሺ ያው መኑ እንዳይደናገረኝ ጥያቄ ግን መልስ ከተባልኩ ከታላቅ ትህትና ጋር ይህንን ሀሳብ ስናገር በቃ ደስ እያለኝ ነው። እኔ በዛን ወቅት ትምህርት አላስተማርኩም፣ የተናገርኩት መልእክት ነው። በሰዓቱ ለወልቂጤ መንበረ ጵጵስና ማርያም ቤተክርስቲያን እዛ ወልቂጤ ሲሆን ማርያም ቤተክርስቲያን ለዛ በነበረ ገቢ ማሰባሰቢያ ላይ ህብረት የነበረ ልጆች ነን። ከዛ በፊት ለወንድማችን በጣም ለምንወደው በአገልግሎት በጣም እጅግ የሚወደደው ወንድማችን በእኛ ዲያቆን በእኛ ግርማህን የእሱን አልበም ለማስመረቅ የተሰበሰብን ልጆች ነን። በሰዓቱ ሌሎች አዳዲስም ልጆች አሰባስበን ይዘን ለቤተ ክርስቲያን ገቢ ማሰባሰብ የወጣ ነው። ከዛ ላይ የመጨረሻው ታይም ላይ በጣም ደስ አለኝና አንድ መልእክት ማስተላለፍ እፈልጋለሁ ነው ያልኩት እንጂ ስብከት ልስበክ አላልኩም። አሁን ተቆርጦ የወጣው ፖይንት ምን የሚለው መሰለ? ኤፌሶን ሰዎች ላይ ያለውን ሀሳብ መናገሬ ነው። እውነትና ፍቅርን እያያዝን በነገር ሁሉ ራስ ወደሚሆን ወደ እርሱ ወደ ክርስቶስ እንደግ የምትል ጥቅስ አለች ኤፌሶን ላይ። እሱን ሀሳብ እኔ አሁን ይሄ ህብረታችን ወደ ክርስቶስ ለማደግ ነው፣ ወደ ቤተ ክርስቲያንም ለማደግ ነው በደንብ የሚለውን ሀሳብ ለመናገር ብዬ ያንን ጥቅስ ጠቀስኩት እንጂ አላስተማርኩም በፍጹም። በቃ ያስተላለፍኩት መልእክት በጣም ደስ ይላል ህብረታችን። ከዚህ በበለጠ ደግሞ ይሄ ህብረታችን ቢጠናከር ከዚህም ቤተ ክርስቲያን ውጭ ገና የተዘጉ ቤተ ክርስቲያኖችን በጣም እናስከፍታለን። ከዛ በኋላ እኛ አባቶቻችን ልጆች ነን የምንል ከሆነ ይሄ ህብረታችን ይጽና። በቃ በፊት እንደነበሩት እንደ አባቶቻችን በቃ አንድ ልብ አንድ ሀሳብ ሆነን ብዙ ነገሮችን መቀየር የምንችል እንሆናለን የሚል ሀሳብ ነው የተናገርኩት በሰዓቱ። ተለቀቀ ቪዲዮ። ከዛ በኋላ ብዙ ታዋቂ የተባሉ መምህራን ጻፉ ነገር ባልተረዱበት ሁኔታ። እኔም በጣም ብዙ ሰው ላከብኝ። እኔ ግራ እስኪገባኝ ድረስ እኔ መልእክትን የተናገርኩት እንጂ ሙሉ መልእክቱን እንኳን አይቶ ስብከት መስሎት የጻፈም ሰው ስላለ ገርሞኝ እኔ ማለት በዚህ ልክ እንደዚህም ይጠብቃሉ ብዬ አላስብም። ማለት በዚህ አጋጣሚ ስብከት አልጀመርኩም አልሰብክም፣ ጸጋዬ ስላልሆነ በቃ ጸጋዬ ባልሆነ ነገር ላይ አልፍጨረጨርም። በቃ ጸጋ ላለው ሰው እድሉን እንሰጣለሁ። የዛን ቀን ግን መልእክት አስተላለፍኩ እንጂ ስብከት አልሰበኩም። ጥቅስ መጥቀስ እንደው ሁሌ ጥቅስ መጥቀስ ስብከትማ ከሆነ እንዴት አሁን ማለት እኔ ዛን ቀን ጥቅስ ብቻ ነው በቃ ዝም ብዬ ያንን ሐሳብ የሚደግፍ ጥቅስ ተጠቀስኩ እንጂ ስብከት አይደለም ነው። አዎ ስብከት አይደለም፣ መልእክት ነው ያስተላለፍኩት በሰዓቱ በቃ። ምክንያቱም ያ ህብረት በሰዓቱ በወቅቱ
አብረውን መሆን ቢችሉ ኖሮ እውነት እንዴት ደስ እንደሚል በቃ ለዚያች ቤተክርስቲያን ለማስጨረስ ሁሉም በየቲክቶክ ቦታው ላይቭ እየገባ እያልን እያመጣን እኔ የዛን ሰዓት ከወንድም ከሚያገለግልሽ ጋር ነው ዮናታን ከሚባልሽ ጋር መድረክ እንድንመራ መድረኩን እንድንይዝ ተሰጥቶን ነው እነዛን ሐሳቦች ስናገር ወይም ደግሞ ሳስተላልፍ የተገኘው ተለቀቀ ቪዲዮ ከዛ ኋላ ታዋቂ የተባሉ መምህራን ጻፉ ምናምን ፌስቡክ ላይ አየው በቃ የሆነ ሳለ ቅዝም ይሰብራል ከዛ ኋላ የተወሰኑ እየመጣ ይሳደባል የሆኑ ማላቃቸው ቲክቶክ ላይ ያሉ ዲያቆኖች በቃ እየመጡ ዩዘራቸው ራሱ ያስተዋውቃል ዲያቆን እንትና ምናምን አንተ አላደክም አንተ የታድሶ ምናምን አሉ የተወሰነው ያሰግድ እንትን ነው የሆነ የታድሶ ሰው ነው የሚባሉ አይነት ነገሮች ተነሱ እኔ በሰዓቱ አይደለም ስለ ተሐድሶ ላስብ ይቅርና ስለ መውጣት ማላስብ ሰው ነኝ በዚህ ሰዓት ሰው አንዳንዴ እኔ በፍጹም በዛ ሰዓት ስለዛ አስበኝ ማላቅም እግዚአብሔር ምስክሬ ነው አይደለም ተሐድሶ የሚባሉ ነገር ሊገባኝ ይቅርና ስለ ተሐድሶም ራሱ እንዲህ ነው ብዬ ስለ መውጣት ራሱ አላስብም ቢኮዝ እዚህ ቤተክርስቲያን ውስጥ ቁጭ ብዬ ምንም ሳይጎልብኝ ክብር ተሰጥቶኝ ማለት በቃ በምእመናኑ ተወድጄ እያገለገልኩ እየተገለገልኩም ጭምር ማለት ምን አስባለሁ ከዚህ ቤተክርስቲያን ስለመውጣት እንደው አይምሮዬ ወይ ተነክቶ ወይ የሆነ የማይሆን ነገር ውስጥ ሆኜ ካልሆነ በስተቀር ምን ብዬ ላስብ እችላለሁ ለመውጣት ከዛ ኋላ ያሰግድ ቡችላ ቢል አንተ ማትረባ መናፍቅ ተባልኩ ቲክቶክ ላይ ምናምን ተጻፈብኝ አንተ ማታርክ ከዛ ኋላ ከምንው አንዱ ኮሜንት እንደውም አስተውሳለሁ ከመቼው ጠጥቶ ከመቼው ሰከሩ የሚልም ተጽፏልና ገርሞኝ አንተ መናፍቅ እንዳታስይድ ወደዛ ምናምን ተብሎ በቃ ሁሉም ጋር ተሰራጭ አንደኛው እንደውም የሆነ ማላቀው እንዲ ቸኮሌት እንዲ ምናምን ብሎ ቪዲዮ ምናምን ሰራብኝ ገርሞኝ ምንድነው ገና ሳይረዳኝ እንደዚህማ ከተናገረ ቢያገኘኝ በቂ ይገለኛል ምናምን ያልኩት ምክንያቱም ነገርየውን ቀርቦ ከማውራትና ከማናገር ይልቅ ሁሉም በስሜት ቸኩሎ ለመናገርና ለመጻፍ ፈጠነ ለምንድነው እንዲሆነው ብሎ ፊት ለፊት አንድም ወጥቶ የጠየቀኝ ሰው የለም በዚህ አጋጣሚ የቅርቤ ያሉት ሰዎች በሳቱ ዛ በቦታው የነበሩት ሰዎች ጠይቋቸዋል እኔም ለመጠየቅ ሞክሬያለሁ በእነሱ በኩል ፊት ለፊት መተው መናገር የሚችሉትን ነገር በውስጥ ሚዲያ ላይ አውጥቶ መጻፍ እንደዛ አይነት ነገሮች ተገቢ አልነበረም ብዬ ነው ማስበው ቢኮዝ የችግሩ ባለቤት እኔ ነኝ ያ ነገር ችግር ፈጥሯል ብለው ካሰቡ ያን የፈጸመውን ሰው መተው ማውራት ሲችሉ ሚዲያ ላይ ስለዚህ አንተ ከዛ በፊት ሰብከህ አታውቅም አላውቅም ከዛ በኋላም ሰብከህ አታውቅም አላውቅም ለወደፊትም የመስበክ ሐሳብ የለኝም ስለዚህ ጸጋ አንተ ዝማሬ ነው በቃ መልካም እዚህ ላይ አንድ ነገር ነው ቅዱስ ጳውሎስ ሌሎች ወንጌላውያንም የቤተክርስቲያን አባቶቻችንም ለሰዎች መሰናክል እንዳንሆን ያስተምሩናል በደንብ ስለዚህ አንተ ለሰዎች መሰናክል የሚሆኑ ነገሮችን ግልጽ ነው አይደል ስጋ መብላት እኮ በደንብ ስጋ መብላት እኮ መሰናክል አይደለም አይደል ነገር ግን ስጋ መብላት እንኳን በጾም መሰናክል ነው ስጋ መብላት በደንብ በፍስክ ግን ስጋ መብላት መሰናክል አይደለም ስጋ መብላት ግን መሰናክል ቢሆን ስጋ መብላቴን አቆማለሁ አይደል በደንብ ስለዚህ አንተ ሰዎች የሚሰናከሉብህ ከሆነ እዚህ ከተሐድሶ ጋር የሚጠረጠሩ ዘማሪያን እዚህ ኦርቶዶክስ አልተወገዙም ግን እባብ የሆኑ ኦርቶዶክስ ውስጥ ያሉ አንዳንድ ዘማሪያን አሉ ውጫቸው ገላቸው ኦርቶዶክስ ነው አንዳንድ ስራቸው ግን ለመወገዝ አያበቃም ግን ምልክቶች አሉ የነሱን ዘማሪዎች ከመዘመር ገብቷል አሁን እኔ ከሌ አላልኩም ሁለተኛ ግን ጭልጥ ብለው የሄዱ መናፍቃን ፕሮቴስታንት ኦርቶዶክስን የሚሳደቡ የነሱን ዘማሪዎች ከመዘመር ወስተርፈ እንደገና ሰዎች ሊሰናከሉባቸው የሚችሉ ነገሮች ወደዛ ነገር ተቆጥበህ ቢኮዝ የሚገርም ጸጋ ነው ያለ የሚገርም አንደበት ነው ያለ አንደበት ርቱነ ጸጋህ ትልቅ ነው ልጅ ነህ ትልቅ ቦታ መድረስ ትችላለህ በዚህ ባጭሩ ተሰናክለህ እንዳትቀር ይህን ነገር ትንሽ ሸሸት ማለት ደንበር የማበጀት ሐሳብ የለም አለኝ አሁን ለምሳሌ አሁን ከዛ ከተፈጠረው ሲቹዌሽን በኋላ በምንም አይነት መልኩ መልእክትም ልናገር ብዬ መውጣት ራሱ ያስጠላኛል አሁን ላይ
ምንም በቃ እንዲህ ነው ብዬ መናገር አልፈልግም። ምክንያቱም የዛን ቀን አብዛኛው ሰው ሳይረዳኝ ብዙ ያለብኝን ነገር ስላየሁት ነው። ምክንያቱም ሰው ፊት ለፊት መጥቶ አይጠይቅም፣ ማማት ነው የሚችልበት። ምክንያቱም እኔ ስላየሁት ነው። ኖርማሊም ከዛም በኋላ ኖርማሉኝ በመሰራባቸው ሰዓቶች አብረውኝ የነበሩ ሲያሰሩኝ በቃ አብረውኝ እኔን ጥሩ ደረጃ ለማድረስ የሚሰሩ ሰዎች ከጀርባ የሆነ ነገር ሲያወሩ ስላየሁ በቃ አንዳንዴ አገልጋይ ሆነ ጥሩ ነገር የማታስብ ከሆነ አገልጋይነት ዋጋ የለሽ። ቤታችሁ ዝክር ይዘከራል? አዎ በደንብ። የማንን ታቦት ነው የምዘክሩት? ያው እኛ በደንብ አሁን እኛ ቤት በጣም ልዩ ቀን ተብሎ የሚያዘው ያቡይ ገብረ መንፈስ ቅዱስ። ምክንያቱም በዛ አሁን በ5 ሁሌ በጣም ማንረሳው ትውስታለን ለኛ ቤት ሁሌ የማይረሳ ምንድነው? መንታ ወንድሜ ትርፍ አንጀት ቀዶ ጥገና ያደረገው በዛች ዕለት ነበር፣ ባቦይ ቀን እና በዛሽ ቀን እግዚአብሔር ምሽት ላይ ነው ኦልሞስት በቃ ማለት እግዚአብሔር እውነት በቅዱሳኑ ድንቅን እንደሚያረግ በቃ በዛ ነው ያየሁትና በቃ ለኔ ይለይብኛል እንዴት እንደምላላቀም። ትዘምራለህ? ያወይን የምታውቀው መዝሙር አለ ማለት ነው? ያው አዳምጣለሁ። እስካሁን ዘምሬ አላቅም ግን እዘምራለሁ። እግዚአብሔር በፈቀደ በረዳ ሊመጣ በኑሮ ታውቃለህ? እዴ በደንብ እሱን ዘምሬዋለሁ። ከዚህ በፊት ቀዳሚ ጸጋጋ ቀንዴል የዝማሬ ማድ ያቡይ ዕለት ሲዘምራለህ። እሺ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ። ከሞት የዳንክበት አጋጣሚ አለ? ከሞት የዳንኩበት አጋጣሚ ማለት እንደዚህ ብዙም አጋጥሞኝ አያውቅም እስካሁን ባለው። ህልምህ ምንድን ነው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልምህ ምንድን ነው? ህልሜ እንዴት ልበልህ በቃ ይቺን ቤተ ክርስቲያን በዓለም አቀፍ ደረጃ ማሳወቅ በቃ ይቺ ቤተ ክርስቲያን ለብዙ ዘመናት ወንጌልን ያስተማረች ብዙ ምእመናንን ያፈራች ብዙ እኛን ሌሎችም በህይወትም የሌሉ በአሁን በስጋም ያሉ መልካም የተባሉ አገልጋዮችን ያፈራች ቤተ ክርስቲያን እንደመሆኗ መጠን ቤተ ክርስቲያንን በደንብ ከዚህ በላይ በዓለም ደረጃ ከፍ ብላ እንድትታይ ማድረግ ይሄ ክርስትናችን በደንብ በዓለም ደረጃ በዚህ ሰዓት ክርስትና እየተሰደበበት በቃ በክርስቶስ ማላገጥ ቀልድ የሆነበት ዘመን በሆነበት ላይ እኔ እምነቴን አጠንክሬ ሌሎች ወንድሞቼን ማበርትቼ ቤተ ክርስቲያኔን ከፍ ማድረግ። በአንተ እድሜ ላሉ ወጣቶች የምትመክረው አለ? ጨለማ ውስጥ ላሉ ሌሎች ህይወቶች ውስጥ ላሉ ዳንኪራ ውስጥ ላሉ በአንተ እድሜ ክልል ውስጥ ላሉ የምትመክራቸው አለ? እኔ የምለው በዚህ ኃጢአት ውስጥ ገብተው መውጣት የሚፈልጉ ብዙ ወንድሞች አሉ ያወሩኝ። እንደው እድሉ ጊዜውንም ሳላገኝ አንዳንዴ ያው አይቼ ዝም ስለምል ነው በዛ አጋጣሚና ያው አንዳንዴ የራሳችን ነገሮች ስለሚይዙን ነው እንጂ ማለት በዚህ ሁኔታ ውስጥ በዘፈን በዝሙቱም በኃጢአት ውስጥ ያላችሁ በኔ እድሜ ያላችሁ ልጆች እግዚአብሔር መልካም ነው። ነገር ግን እናንተ ራሳችሁን በደንብ ቆጥቡ። ከዚህ በኋላ ለሚመጡትም ደግሞ የምንለው በእንደዚህ አይነት ነገር እንዳይጠመዱ። ምክንያቱም አሁን ያለውን ትውልድ እያየ ነው። በዘፈን ደንዝዟል። አሁን ትሪል ምናምን እየተባለ እገላለሁ እንዲህ ምናምን እየተባለ አይነት ነገሮች ልምምዶች በዙና ትውልዱን ሌላ ዓለም ውስጥ ገብቷል በቃ። እና አንድ ከእግዚአብሔር ጋር መጠቃት ነው፣ በእግዚአብሔር ስር መሆን፣ በቤተ ክርስቲያን ስር መሆን። ምክንያቱም የሰው ልጅ አንዳንዴም ፈልጎ እንኳን ላይገባበት ይችላል ኃጢአት። ምክንያቱም ሰዎች ነን እንደክማለን። አንዳንዱ ወዶ በገዛም ፈቃዱ የሚገባ አለ፣ ሳይፈልግም የሚገባ አለ። ግን እግዚአብሔር ለሁሉም አንድ ነው። ፈልጎም ለገባው ሳያውቅም ለገባው ምህረቱ እኩል ነውና ቤተ ክርስቲያን ደግሞ ፍርድ ቤት አይደለችም፣ ሐኪም ቤት እንጂ
ምክንያቱም ብዙዎቻችን ተፈውሰንባት ወተን ለስኬት እንደበቃን የራሳችን የህይወት ታሪክ ማሳያ ነው። ዛሬ ወተን አብዛኞቻችን ቀሚስ ለብሰን ወተን አብረን ከመእመኑ ጋር መእመኑን ብናገለግል ከመእመኑ ጋር አብረን ብንዘምር እግዚአብሔር ረድቶን ነው። ቤተክርስቲያን ካለብን የኃጢአት ሰንሰለት አስፈትታን ይሄ እንዴት ነው በቃ ብዙ ነገር አድርጋልን ነው። ቤተክርስቲያን ውስጥ አድርገን እኛ ምንም የጎደለብን ነገር የለም። እኔ አሁን አገልጋይ ነኝ። ቤተክርስቲያን ውስጥ ግን ተጠቅቼ የጎደለብኝ የለም። ሰላም አግኝቻለሁ፣ ፍቅር አግኝቻለሁ። ድሮ ከዘፈኑ ህይወት በተሻለ በብዙ ጥፍ ሰላም አግኝቻለሁ። በህይወቴ ተባርኬያለሁ። እዛ እያለሁ ያጣሁትን ነገር ዛሬ እዚህ ቁጭ ብዬ እየተባረኩበት ነው። አሁን 11ኛ ክፍል ተማሪ ነህ? አዎ። በዚህ በትምህርቱ መጨረሻ ምንድነው? ዲፕሎም፣ ዲግሪ፣ ማስተርስ፣ ፒኤችዲ ምን መድረስ ነው የምትፈልገው በአለማዊ መስመር? በአሁን በአለማዊ መስመር እንዲነው ብንል ያው አንዳንዴ ሰው ነን እንዲነው ካልንበት ነገር ዝንፍ ልንል እንችላለንና ስለዛም ሁሉ ነገር እግዚአብሔር ይፍቀድ። ምክንያቱም አሁን ይህንን ስጨርስ እኔ ቀጣይ ላይ ማስበውን ነገር የእግዚአብሔር ፈቃድ ታክሎበት ነው። እግዚአብሔር ፈቃዱ ቢሆን ምንድነው የምትፈልገው? 12ኛን ጨርሼ በምችለው አቅም ራሴን በኮሌጅ ትምህርት ለማበርታት በዛ አይነት መልኩ ራሴን ምን ትምህርት ላይ ነው ስፔሻላይዝ ማድረግ የምትፈልገው? ያው ስፔሻላይዝ ዳውኔ አሁንም እየተማርኩ ያለሁበት አሁን ሶሻል ሳይንስ ላይ አሁን ያለንበት ላይ ጆርናል ነው የምንማረው። በጋዜጠኝነቱ ሙያ ላይ መሳተፍ ፈልጋለሁ። ጋዜጠኛ ነው የምትፈልገው? አዎ። በዚህ በአለማዊ በሳይንሱ መስመር ማለት ነው። በሳይንሱ መስመር በአለማዊ ደረጃ ጋዜጠኛ መሆን በጣም ፍላጎት አለኝ። የሚጸጽት ነገር አለ ባለፈው ህይወት ባላደርገው የምትለው? ባላደርገው ምለውማ በቃ የዛኔ ከቤተ ክርስቲያን መለየት አልነበረብኝም። ይጸጽታኛል። ምክንያቱም ሰው ከቤተ ክርስቲያን ተለየ ማለት በቃ ጥቅም አልባ ነው። ጥቅም አልባ። ከሰዎች የምትጠላው ጠባይ ምንድን ነው? ግልጽ አለመናገር፣ በቃ የማስመሰል ፍቅር። ከዛ ባለፈ ነገርን ሳይረዱ ዝም ብሎ መነዳት በጣም እጠላለሁ በህይወቴ። የመጀመሪያውን ይሄ ግልጽ መናገር መውድ ሰው ለምን እንደምጠላ ታውቃለህ? እኔ የሆነ ጥፋት ሳጠፋ አንተ ፊት ለፊት መጣ እንዲያርጋል ብለህ ካልነገርከኝ በውስጥ የምታማኝ ከሆነ ምኑን ወዳጄ ሆንክ? ወዳጄም ሆነ ያንን ነገር የምታረግብኝ ከሆነ ምኑን ወዳጄ ሆንክ? ጠላቴ ሆንክ እንጂ። ምክንያቱም ነገ ሌላ ነገር ባጠፋ ሶረ ከጀርባ ነው የምታማኝ። እኔ አሁን በዚሁ አገልግሎቴ ደረጃ ውስጥ እንደነዚህ አይነት ሰዎችን ስላየው ግልጹን ከመናገር ይልቅ ፊት ለፊት መተው ከመናገር ይልቅ ውስጥ ለውስጥ አንተ የምትወርቅበትን ነገር እንደ ዳንቴል እየሰፉ ቁጭ አድርገው ያስቀምጣሉ። ግን እግዚአብሔር መልካም ነው። እነሱ ከሚሰሩልህ ወጥመድ አስወጥቶ ደግሞ ቆንጥጦ ራሱ እግዚአብሔር ይመክራል። ምክንያቱም ሰው እስከሆነ እኔ በህይወቴ ግልጹን ነው የምናገረው። ምክንያቱም ሰው ከተቀበለ ተቀበለ፣ ካልተቀበለ ሊጎዳው ይችላል። ግልጹን ነው የምናገረው። ምክንያቱም ግልጹን ተናግሬ ይቀረው ይቅራ። ምክንያቱም ሰው ነኝ። ሆዴ ውስጥ የሆነ ነገር ቀረ ማለት ቁስለኛ ነው የምሆነው። ሰው ልጅ ደግሞ በውስጡ የሆነ ነገር አስቀረ ማለት ምን ያክል ቁስለኛ ነው፣ በቃ ምን ያክል ቂመኛ ነው። እኔ የሆነ ጓደኛ የሆነ ጥፋት ሲያጠፋ ቆሜ እያጨበጨብኩለት ከሆነ ነገ ላይ ደግሞ የባሰ ከባድ ጥፋት ቢያጠፋ ፊት ለፊት አልነግረው፣ አበረታታዋለሁ። በርታ ነው የምለው እንጂ ውስጥ ለውስጥ እሱ የሚወርቅበትን መንገድ እየሰራው ከፊት ለፊት በርታ ነው የምለው። ከዛ ውጪ የማስመሰል ፍቅር ደግሞ አልወድም። ወይ እንዴት እንደምወድ እንዲህ በፊት በጓዳ እየጣሉ በፊት መመረቅ የሚባል ነገር። በጓዳ እየጣላ ሰው ፊት እንዴት ሰላም ትላል? እኔ ብዙ ጊዜ ስላየው በቃ ሰውን ከወደዱ ከነምናም ሰውን ከወደዱ ከነጉርለቱ ነው። የማስመሰል ፍቅር ለማንም አልበጅ። ስንቶቹ ጀምረውበት ወድቀዋል። አይደለም በኖርማል ይቅርና በዚህ በአለማዊ እንኳን በምንየው ደረጃ ስንቶቹ ታዋቂ ሰዎች በማስመሰል ፍቅር ተጠምደው ነው ፍቅር የሚባለውን መልካም የሆነውን ነገር ዛሬ ላይ እንደረከሰ ነገር ሰው ቆጥሮት ማፍቀር ለምን ሰውን ማፍቀር ከንቱ ብሎ የሚያስበው ዛሬ ላይ የማስመሰል ፍቅር በጣም በዛና ሰው ጥቅመኛው ነው። የራስ አልበም አንዳለ? አዎ። ሁለተኛውን አልበም መቼ እንጠብቅ? ሁለተኛውን አልበም እግዚአብሔር ቢፈቅድ በቃ ከጊዜያቶች በኋላ በጥሩ በሆነ መልኩ
ይዤ ለመምጣት ሞክራለሁ። እግዚአብሔር ይፍቀድ። ያው በዚህ ሁሉ መካከል ግን ይህን ሁሉ ስራዎች እንድሰራ ለሚያበረታቱኝ፣ ለሚያግዙኝ፣ በመልካም ምክራቸው ሳጠፋ ደውለው በመልካም ለሚገስጹኝ፣ በቃ ፍቅራቸውን እያሳዩ እንዲች ብትሆን እንዲህ እያሉ በፍቅር ለሚመክሩኝ ኦርቶዶክሳውያን እህትና ወንድሞቼ እንዲሁም አገልጋዮች እውነት ትልቅ የሆነ ምስጋናን ከልቤ ማቅረብ እፈልጋለሁ። ከመቤታችን መዝሙር አንድ በጣም የምትወደው መዝሙር ልብን ምስጥ የሚያደርግ እስቲ? ልቤን የሚመስጠኝ መዝሙር የማን መሰለ? የዲያቆን ዘላለም ታከለ የአርምሞ እናት ይሰኛል። በጣም ማለት እንደው ግጥም ብትሰሙ በጣም የሚገርም ነው። የህግ ፍጻሜ የሚል ገሚስ አልበሙ ላይ ነውና እውነት ደግሞ እንደሱም ያልተነገረለት የሚገርም ዘማሪ። እንደው ዩቲዩብ ቻናሉን ገብታችሁ ብዙ ሰዎች ብታዳምጡት በቃ ቢደመጡ የማይጠገቡ መዝሙሮች አሉትና ያሱን ይህን መዝሙር ልበል። ያንደበት የብርሃን ኃይል በጸጋዋ ብንመዝነው የእሷን ስብከት የእርሷን ጦማር የሚችል ስፍራ የቱ ነው? የአምላክ እናት የአርምሞ እናት ዝምታዋ ግን ድንቅ ነው። የአምላክ እናት የአርምሞ እናት ዝምታዋ ግን ድንቅ ነው። ከ22 ፍጥረት 7ቱን በአርምሞ የፈጠረ ልጇ በቀራንዮ ደግሞ በሸላቾቹ ፊት ዝም እንደሚል ጠቦት በአርምሞ አዳነን በሞቱ ገድሎ ሞት። ይገርም ነው። እግዚአብሔር ይስጥልን፣ ቃልዎት ያሰማልን። አሜን። ውዳሴ ማርያም የሚለውን መዝሙር ታውቃለህ? አዎ። ውዳሴ ማርያም እጮሃለሁ። አዎ። እስቲ እሱን አንድ ዘማቹንና አዝማቹን ከዛ ውስጥ መርጠህ። እሺ። ውዳሴ ማርያም እጮሃለሁ፣ ድንግል እናቴን እጣራለሁ፣ እንደ አባ ኤፍሬም ነይ ባርኪኝ፣ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮሃለሁ፣ ድንግል እናቴን እጣራለሁ፣ እንደ አባ ኤፍሬም ነይ ባርኪኝ፣ ወድሰኒ ልጄ በይኝ። ውዳሴ ማርያም በሰርክ ጸሎት ላይ ውዳሴ ማርያም ዜማ ስናደርስ ውዳሴ ማርያም ድንግል ትመጣለች። ውዳሴ ማርያም ከቤተ መቅደስ ውዳሴ ማርያም የብርሃን ምንጣፍ ውዳሴ ማርያም በፊቷ ተነጥፏል። ውዳሴ ማርያም ቅዱስ ኤፍሬም ታጥቆ ውዳሴ ማርያም ያመሰግናታል። ውዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ግሩም ነው። ከወንድም ጋር ከያብ ስራ ጋር በተያያዘ ከወንድም ጋር በተያያዘ ወይም ደግሞ በአገልግሎት በጣም ማትረሳው ገጠመኝ አለ? ከወንድሜ ጋር ማረሳው በአንድ ቀን ሁለታችንም አንድ አይነት ህመም ታመናል። ምን አይነት ህመም? ሆድ ህመም። በቃ ከባድ የሆነ ህመም አሙን ሁለታችንም አንድ ቀን አስታውሳለሁ። ማለት አመቱ መቼ እንደሆነ ባላስታውሰውም ሁለታችን በቃ ከባድ የሆነ ሆድ ህመም አሙን። በቃ የዛን ቀን የሆነውን እኔ አረሰው በጣም በህይወቴ ማለት ለመጀመሪያ ጊዜ ነው ደግሞ እንደዛ አይነት ነገር ሲያጋጥመን እና በቃ የዛን ቀን የተፈጠረውን እኔ አረሰው። በቃ አስቂኝ ነበረ። እሱም በቃ ሲያመው ይላል በቃ እንደምንም ለማስታገስ በቃ እንደምንም ያንን ቀን አረሰው። መንታይ መሆን ችግር ማለት ነው። መንታይ መሆን ጣጣው ከባድ ነው እና ሰዎች ደግሞ አይለዩንም። አስታውሳለሁ በፊት ዘፈን ላይ ያለው እኔ ዘፈን እያቀረብኩ የወረድኩ መስሏቸው ሽልማት ብለው
ብር ሰጡት። ከዛ በኋላ ለካ በማግስቱ ያ ሁሉ ነገር አልፎ ሲነግረኝ በቃ ሳቄ መጣ እና እኔ እየዘፈንኩ ነው ከስር ወላጆች እየመጡ ምናምን በርታ ምናምን እያሉ ለካ እየሸለሙት ነው። እኔ ከላይ እየዘፈንኩ ነው ምን ታሪክ እንዳለ አላውቅም። ከዛ በኋላ በቃ ሲነግረኝ በማግስቱ በጣም እየሳቅም ምናምን በቃ ማለት ማረሳው እነዚህ ሁለቱ በቃ ለኔ ልዩ ገጠመኞቼ ናቸው። ቀራኒዮን በመዝሙር የሚያስታውስልህ አለ? ቀራኒዮን መከራውን የማን መዝሙር ነው? የራሱ የዘላለም ታከለ። ምን ይላል መሰለ? ቀና በሉ ቀራንዮ እዩት ዓይንን የፈጠረ መራራ ጠጣ ሊያድነን ሁሉን ቻዩ ሲንገላታ ሞቱን የማይሞተው ጌታ ተመልከቱት ጎልጎታ የጽዮን ደናግል ውጡ ተመልከቱ አክሊለ ሦክ ደፍታ እስራኤል እናቱ ሙሽራዋን ግጥም በጣም ረስቻለሁ ግን ማለት በጣም ተቻ ያረጋኛል። ይሄ መዝሙር ይሄ ንግግራችን ጥሩ ይሄ ንግግራችን ይሄ ጨዋታችን በአጋጣሚ ለትንሳኤ ሊቀርብ አካባቢ ይለቀቅ ነው ቢባል ድንገት ማለት ነው ለትንሳኤ መዝሙር የሚሆን አንድ መዝሙር ሲጋብዘን። እሺ የትንሳኤ መዝሙር ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማህተሙን የፈታ የትንሣኤው ጌታ። ግሩም ነው። እንግዲህ በሌላ ጊዜ በሰፊው እንገናኛለን። ከሁለተኛ ዓለም ከማውጣት በፊት ወይም ካወጣ በኋላ ሰፊ ጨዋታ ይዘን እንገናኛለን። እንግዲህ በትልቅ አገልግሎት እንደምናገኝ በሱም ሙሉ እምነቴ ነው። እግዚአብሔር አምላክ ካንተ ጋር ይሁን። የመጨረሻው መልእክትህን ለምእመናን እንዲያግዙ የምትፈልገው ነገር ካለ በጸሎትም በሌሎች ነገሮችም እንዲያግዙ የምትፈልጋቸው ነገሮች ካሉ እሱንም መልእክት ማስተላለፍ ትችላለህ። ቀረ የምትለው ሰብሰብ አድርገህ ሎዛ ሚዲያ። ያው በቅድሚያ የማርያም ወርቅዬ በጣም እዚህ የክብር እንግዳ አድርገህ ስለጋበዝከኝ አንተን በጣም አመሰግናለሁ። በሙሉ ፕሮዳክሽን ቲሙ ስም እንዲሁም በሎዛ ሚዲያ ስም አመሰግናለሁ። ከዛ በተረፈ በጣም አመስገን የምፈልጋቸው በመጀመሪያ ለዚህ ቀን ያደረሰኝን ይቺን እድሜ እንዳይ የረዳኝን ልዑል እግዚአብሔርን አመሰግናለሁ። የረዳኝን እግዚአብሔርን አመሰግናለሁ እንዲል መጽሐፍና ከዛ በተረፈ እናቴ እመቤቴ ቅድስት ድንግል ማርያምን እሷን እጅግ አድርጌ አመሰግናታለሁ። በህይወቴ ሁሉ እየቀደመች ከልጇ ከወዳጇ ጋር እያማለደች መንገዴን ሙሉ ቀና አድርጋልኛለች እና አመሰግናታለሁ። ከዛ በተረፈ ለወላጅ እናቴ እታገኝ ተስፋዬ፣ በጣም ለምወደው አባቴ ደሳለኝ ማስረሻ እውነት የእናንተን ውለታ በምን እንደምከፍለው እንደ አላቅምና በመጀመሪያ እግዚአብሔር አምላክ በትልቁ እናንተን እንድክስ እግዚአብሔር አምላክ እንዲረዳኝ የእናንተ ጸሎት አትለኝ። ከዛ ውጪ እናንተንም ደግሞ እንድጦር እግዚአብሔር አምላክ ያግዘኝ። እናንተን ደግሞ ገና በብዙ መድረኮች ላይ እነሱን ማኮራበት ቀን እንደሚመጣ ደግሞ ተስፋ አደርጋለሁ። ከዛ በተረፈ በጣም ወደው ወንድሜ መካሬ እንደ ቅርብ ወዳጅ ሆኖ በብዙ መንገድ በአገልግሎት መስመር ስስትም እየቆነጠጠ በጣም ለሚያግዘኝ ለወንድሜ ለዘማሪ ሰለሞን አቡበከር በጣም ትልቁን ምስጋና ማቅረብ እፈልጋለሁ። ከዛም በኋላ ደግሞ በጣም መወዳት እህቴ ዘማሪት መቅደስ መኮንን እሷ ነች የመጀመሪያውን የአውደ ምሕረቱን አገልግሎት ብዬ እንድጀምር ያስደረገችኝና በየደብሩ እንዳገለግል እድሉን ስታመቻችልኝ ለነበረችዋ ለመወዳት እህቴ ለመቅደስ መኮንን
ትልቁን ምስጋና ማቅረብ እፈልጋለሁ። ከዛ በተረፈ ለዘማሪ ክብሮም ኃይሉ፣ ለሳይመን አረጋይ እንዲሁም ለሌሎች እህትና ወንድሞቼ በሙሉ በጣም እጅግ አድርጌ ከልብ የሆነ ምስጋናን ማቅረብ እፈልጋለሁ። ከዚህ በተረፈ ደግሞ ውድ ኦርቶዶክሳውያን እህትና ወንድሞቼ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ከዚህ በተሻለ በጥሩ ስራ ደግሞ መተን እናንተን በደንብ የምናስደስትበት በእነዚህም ስራዎች እናንተ የምትጽናኑባቸውን ዝማሬዎች ይዘን ደግሞ በቅርቡ እንደምንመጣ ተስፋ አረጋለሁ። እግዚአብሔር እንዲረዳን ደግሞ የእናንተው ጸሎት አትለየን። ምክራችሁ ድጋፋችሁም እስካሁን ድረስ አልተለየንም እና ደግሞ በዛው እናመሰግናለን። በውድቀታችንም በድካማችንም ጊዜ ስታበረቱኝ ለነበራችሁ እህትና ወንድሞቼ በሙሉ ትልቁን ምስጋና ለእናንተ አደርሳለሁ። እግዚአብሔር አምላክ ብድራታችሁን ይክፈል። በአጠቃላይ ሁላችሁንም ወዳችኋለሁ። እግዚአብሔር አምላክ ሀገራችንና ቤተክርስቲያናችንን ይጠብቅልን። አመሰግናለሁ። የተወደዳችሁ የሎዛ ፖድካስት በሎዛ ሚዲያ ተከታታዮች የዛሬው እንግዳችን ዘማሪ የአብቃል ደሳለኝ ነበር። እጅግ ጣፋጭ ቆይታ አድርገናል። ሎዛ ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችን በብዙ እንዲሰፋ ዘማሪ አብቃልን በውስጥ መስመር ብጽፉልን ማግኘት የምትፈልጉ አድራሻውን ልክላችኋለን። በዚህ በሎዛ ሚዲያ ሎዛ ፖድካስት ላይ መቅረብ እንፈልጋለን፣ ታሪክ አለን፣ ሰዎችን የሚያስተምር እግዚአብሔር የሚከብርበት የምትሉ ከዚህ ከስር በምናስቀምጠው ስልክ ደውሉልን። እንዲሁም ደግሞ ቢቀርቡ የምትሏቸው እንግዶች ካሉ በዚህ በምናስቀምጠው ስልክ በቴክስት ጻፉልን። በሌላ የሎዛ ፖድካስት እንግዳ እስክንገናኝ ድረስ በያላችሁበት ቸር ቆዩን። ሰላም።